አማርኛ አታወሪም፣ አረብኛ ነው የምታወሪው። ልክ እዚህ ጋር ስመጣ ጭራሽ ሌላ ታሪክ። በሐዘንሽ ጊዜ በደስታሽ ጊዜ ሰው ስጣጪ ምን ይመስልሻል? ድንገት ተነስቶ አንድ ሰው በቃ እንውጣ ከዚህ ሀገር ብለሽ የሆነ መርዶ እንደማለት ነው ለኔ። በአንድ ዓመት ውስጥ በሁለት ዓመት ውስጥ በ10 ዓመት ውስጥ ያልተማርኩት ትምህርት የተማርኩት። ማጣት ብዙ ነገር ያስተምራል። ኢትዮጵያዊ ሆኖ ሱዳን ሀገር ቤት መግዛት ማለት በጣም ከባድ ከማጣት ማለት ነው። ከማጣት ስልሽ እናቴ አትወድም ሰው መጠየቅ። እሱን የሆነ ነገር ባለማድረጌ ሁልጊዜ ይቆጨኛል። የሆነ ነገር በቃ አሁን ባለሁበት ደረጃ ሆኜ እሱን ምረዳበት ወይም እሱን የሆነ ነገር ማድረግለት የሆነ ሰዓት ላይ በቃ ህይወት ሁላ እስኪያስጠላኝ ድረስ ነው ጊዜ የደረሰኝ ማለት ነው። ችግር ማለት የስነ ምህዳሩ አንዱ አካል ነው ወይም ውድቀት። ጠበቃ ቢሮ ነው እና ብዙ መጽሐፍቶች አሉ ህግ በተመለከተ። ሌላም ደግሞ ዜና መጽሐፍ ማነው ማጋዚን አለ ወይም ደግሞ መጽሔቶች አሉ። በቃ አሁን ካለፈችበት ህይወት የችግር ህይወት ነው። በቃ ኦልሞስት እንዳልኩሽ ስንት ዓመት ሰርታ ለፍታ ምናምን እሷም በቃ የተሻለ ቦታ ላይ ለማድረስ ነው አላማዬ። አንዳንድ ብዙ ፓሽኖች አሉ አያመጡም ብለሽ የምታስባቸው ነገሮች ማለት ነው። ለምን ይገቡበታል? በሙከራ ውስጥ አገኘሁት። ታዲያ ስታገኘው ጠበቅ አድርገሽ መያዝ አሰልቺ ነበር። አሰልቺ ወይኔ። ዲሲፕሊን ማለት በእያንዳንዱ ስፖርት ላይ ወይም ደግሞ ዲሲፕሊን የመሆን በእያንዳንዱ ስፖርት ላይ አስፈላጊ ነው። እዚህ ጋር ዋናው ነገር ትተሽ ሌላ ጎል ታሳድጃለሽ። ሰላም እንዴት ናችሁ? ከየዘርፉ ፖድካስት ተጀምሯል። ዛሬ ደግሞ በቲክታክ እና በዩቲዩብ ላይ ቋንቋን በማስተማር ሁላችንም የምናውቀውን ሰው እንግዲህ አድርጌ መጥቻለሁኝ። ነቢል እንኳን ደህና መጣ። እንኳን ደህና ቆየኝ ቲጂ። እንግዲህ ስለሆንክ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። ያው ይህም ፖድካስት ከመጀመራችን በፊትም እንግዲህ ብዙ ነገር ያወራን ነበረ። በደንብ አንተም እንድጀምረው ፑሽ ስታደርገኝ እንዲሁም ደግሞ ብዙ ሀሳቦችን ስሰጠኝ ነበረ እና ዛሬ እንደዚህ ተጀምሮ እንግዲህ የሆነህ ስትመጣ በጣም ደስ ብሎኛል። እኔም በጣም እንግዲህ አክብረሽ ስለጠራሽኝ ስለጀመርሽ ራሱ በጣም ደስ ብሎኛል። ማለት ያው ትልቅ እርምጃ ነው። እንደሚቀጥልም ተስፋ አደርጋለሁ። እንቀጥላለን ተያይዘን። ትውውቃችን የብዙ ጊዜ ቢሆንም ጠይቀሃለሁ እያልኩኝ ብዙ ጊዜዎችን ፈጅተው ዛሬ ደግሞ በተመልካቻችን ፊት ልጠይቅህ ነው እና ስምክ ግራ ይገባኛል እና እውነት መጀመሪያ አካባቢ እንደውም ነቢል ኢሚል ከዛ የሆነ እንዴት ነው የሙስሊም ስም ይመስለኛል የሆነ ሳር ላይ ደግሞ እንደዚሁ ካቶሊክ መስለኸኝ ነበር። ከዛ ውስጥ መጨረሻ እንትን አልኩኝና ስምክ ትርጉሙ ምንድን ነው? በተለይ ነቢል ኢሚል ስለሆነ አንድ ላይ የሆነ ግጥም ነገር ነው ይመስላል። ኦኬ ስሜ ነቢል ነው። እንግዲህ አረብኛ ነው። በአብዛኛው አረብ ሀገራት ብትሄጂ ነቢል ትርጉሙ ኖብል ወይም ደግሞ ይሄ የተከበሩ ቤተሰቦች መሃል በተለይ አሁን ወደ እንግሊዝ ሀገራት ምናምን ኖብል ወይም ሰር የሚባሉ ሰዎች አሉ አይደለ? እነሱ ኖብል ሮያል ፋሚሊ የሚባሉ ሰዎች አሉ። ኖብል ማለት አንድ ሰው በጣም ከተከበረ ቤተሰብ በጣም እውቀት ያለው ምናምን ይባላል። ትርጉሙ እንደዛ ነው። ከኖብል ይመጣል። ነቢል ትርጉሙ ተመሳሳይ እንደዛ ይመስላል። ስለዚህ ነቢል ሲባል እንዳልኩሽ ኖብል ነው። ከዛው የመጣ ቃል ነው ኖብል የሚለው እንግሊዝኛ ቃል ማለት ነው። ማን ያንተን ስም ያወጣልህ? እናቴን ያወጣችልኝ። ግን የሚገርምሽ የቤት ስሜ አቤል ነው። አቤል ነው ቤት ስሜ። አቤል ነበር የምባለው። ከዛን ያው ወረቀት ላይ ግን ነቢል ነው። ከዛ በኋላ በዛው በነቢል ቀጠለ እንጂ አሁን እናቴ እስካሁን ድረስ አቤል ነው የምጠራኝ። ደስ ይላል። በተለይ ደስ ይላል ከተጣላን ከተከራረፈ ምናምን ነቢል ብላ ነው የምጠራኝና ደስ ይላል። ግን አቤል ነው ብላ ነው የምጠራኝ። እኛ ያው አቤል ስለማናቅ ነቢል ብለን እንቀጥላለን። ሱዳን ነበራችሁ? አዎ ሱዳን ለረጅም ጊዜ ሳይሆን እዛ ነው የተወለድኩት። ታውቂያለሽ ይሄን ታሪክ። እዛ ነው የተወለድኩት። ቆይተናል ከመጣን። በእርግጥ ወደዚህ ወደ ኢትዮጵያ እንደ 15 ዓመት አይሆነንም ብለሽ ነው? 15 ዓመት ሆኗል። እና እዛው እስከ 20 ዓመት 19 ዓመት እዛው ነበረ ማለት ከተወለድኩ ጊዜ ጀምሮ እስከዛው ሃይስኩል ምናምን ጨረሰን ነው ከዛ በኋላ ወደዚህ የመጣ ነው ማለት ነው ከእናቴ ጋር። የሱዳን ካልቸር ምን ይመስላል? ያው ስለማላውቅም። አታውቂም? ወይ ሰምተሽ አታውቂም? ራሱ ዜና ላይ ምናምን ትንሽ ብዙም እንደዚህ ስለ ሱዳን ብዙ መረጃ የለኝም። የሱዳን ባህል ያው ሞር አንደኛም የእስልምና ሀገር ስለሆነ ወይም በእስልምና በሸሪዓ የሚተዳደር ሀገር ነውና ባህሉም ብዙ ነገሮችም ከእስልምና ጋር የሚገናኝ ነገር አለው። ግን ስቲል ሰዎቹ በጣም የዋሃ ሰዎች ናቸው። እኔ እንግዲህ
እስካለ ወይም እስከነበርኩበት ጊዜ ጀምሮ እስከነበርኩበት ጊዜ ድረስ የዋህ ሰዎች ናቸው ብዬ ነው የማስባቸው። ሰው አክባሪ፣ እንግዳ ተቀባይ፣ እንግዲህ ብዙ ነገር ነው ያየሁት እዛና ካልቸሩ ከኢትዮጵያ ጋር ብዙም የሚለያይ አይደለም። የሚለያየው በምንድን ነው መሰለሽ? በቋንቋ ሊሆን ይችላል። አንዳንድ ባህል ራሱ የሚገናኝበት እንትንም አለ። ክራር አለ እነሱ ጋር፣ እኛም ክራር አለ። ግን የእነሱ ክራር ትንሽ ለየት ይላል። ግን የክራር እንትን አለ። ይሄ ዋሽንትም አላቸው የሚመሳሰሉ ነገሮች ማለት ነው። እንጀራ የሚባል ደግሞ አለ። እንጀራ የኛ እንጀራ አለ ልክ እንደዛው የሚሰራ ግን የእነሱ ደግሞ ባህላዊ ልክ እንደ እንጀራ የሚመስል ግን በጣም ስስ ነው። እሱ ደግሞ እሱ ማለት ኪስራ ይባላል በአረብኛ። እና ባህሉ ብዙም ለዚህ ነው ይመስለኛል አንዳንድ ጊዜ ጂኦግራፊካሊ ጎረቤት የሆኑ ሀገራት የሚመሳሰል ነገር አላቸው እና በጣም ደስ የሚል ሀገር ነው። ሰውም ህዝቡም የነበረን ጊዜ ራሱ በጣም ደስ የሚል ጊዜ ነበር። እንግዲህ ያሳለፍነው መቼ ነበር ታዲያ ወደዚህ የመጣችሁት? በፈረንጆች ነው የማስታውሰው። ወደ 2010 በፈረንጆች ማለት ነው። ያው ዛሬ እንዳልኩሽ አሁን 2025 ላይ ያለነው 15 ዓመት ማለት ነው አጠቃላይ። ለነገሩ ሁለቱም አሁን እንዳልከኝ በተለይ ጎረቤት ሀገር ስትሆን አይደለም እንዲህ ከጎረቤት ራሱ ስናይ ብዙ ነገር ይቀራረባል። የምትወራረሰው ነገር ይኖራልና ሱዳንም ያው የኢትዮጵያ ጎረቤት ሀገር ስለነበረች አሁን ያነሳቸው ሀሳቦች በተለይ ከምግቡ ጋር ራሱ መመሳሰሉ፣ እንግዳ ተቀባይነት ያለው፣ የሰውን ፍቅር መሆን፣ የዋህ መሆን ምናምን የሆነ የምትወራረሰው ነገር ያለ ይመስለኛል። ስለዚህ ስትመጣ ወደዚህ ብዙም አልከበደህም ማለት ነው? አዎ ማለት የእንትኑ ትልቁ ችግር የነበረው እንዳልኩሽ ነው። ከዚህ በፊት ነግሬሻለሁ መሰለኝ በእንትንና ቋንቋን የተቸገርኩኝ በጣም ተቸገርኩኝ። ለምን መሰለሽ? እዛ አማርኛ የምታወርበት እንትን የለም። የሉም ኢትዮጵያውያን እዛ ነው አሉ ግን አብዛኛው እዛ የተወለዱ ናቸው ማለት እንደኔው አይነት ናቸው። ከእንትን መጥቶ የቆዩ ሳይሆን ወይም የቆዩ ሊኖሩ ይችላሉ ግን እነሱም ትላልቅ ሰዎች ናቸው። እነሱም አረብኛ ነው የሚያወሩት። በቃ እዛ ከአረብኛ ጋር ተዋሃዱ፣ በአረብኛ ነው የሚግባቡት። ስራውም እንደዛው ነው። የሚገርምሽ ሀበሻ በአረብኛ ነው የሚያወራው እዛው። ግን ጎረቤት ሀገር እንደመሆኑ አማርኛ ይነገራል ብዬ ጠብቄ ነበር። አይ እንዳልኩሽ ነው። ኢትዮጵያኖች በጣም ብዙ ናቸው። ኢትዮጵያኖች ብቻ አይደለም ኤርትራኖችም ነበሩ ስደት ማለት ያሉ ማለት ነው። ግን አብዛኛው እዛ ያለው ሰው በቃ አረብኛን እንትን ያደርገዋል፣ ወደ አረብኛ ያደላል ብዬ ነው የማስበው። ከዛን በዛ ምክንያት አማርኛ አታወሪም፣ አረብኛ ነው የምታወሪው። ልክ እዚህ ጋር ስመጣ ጭራሽ ሌላ ታሪክ። በምን ልግባባ ከሰው ጋር ከበደኝ። እሱ ነው የከበደኝ መጀመሪያ። እና እንዴት አለፍክ ያን ጊዜ? ያው በዳዴ ነው ያለፍኩት፣ ግን አልፌዋለሁ። በዛም ዋናው ማለፉ ነው። አዎ አልፌዋለሁ። ያው ከሰው ጋር ለመግባባት ቋንቋ አስፈላጊ መሆኑን በዛው ነው ያየሁት። ያው በጣም አስፈላጊ ነው። ለምን ሐሳቦችሽን በአግባቡ ለማስተላለፍ ቋንቋ መሳሪያው ነው። እና መሳሪያውን ማታውቂው ከሆነ መሰረቱን ማታውቂው ከሆነ ወይም ደግሞ ሐሳብሽ እንዴት መግለጽ እንዳለብሽ ካላወቅሽ የፈለግሽው ነገር አታገኝም ማለት ነው። እና እንዴት እንደቻልክ እኮ አለፍኩት ብለሽ አወድከኝ። እንዳልኩሽ ነው። ያው ምን መሰለሽ እዛ ከሰዎች ጋራ ለመግባባት ጥረት አደረግ ነበር ማለት አድማጭ ነኝ። በተለይ በቋንቋ ላይ ማለት በደንብ አዳምጣለሁ። ያዳመጥኩትን ነገር በመጽሐፍ ወይም ደግሞ አትሊስት ሸምድጄ ወደ ትርጉሙ ሄዳለሁ። ትርጉምን እንደሆነ አስተርጓሚ በዛን ሰዓት ላይ የነበረችው እናቴ ነበረች። አማርኛ አንዴ በደንብ አማርኛው ራሱ አይደለም አማርኛም ኦሮምኛም ትችላለች እሷ። ከዛን ልክ የሰማሁትን ነገር ቀጥታ እሷ ጋር ሄጄ ጠይቃታለሁ። ሐረግም ይሁን አንድ ቃልም ይሁን በቃ እንደዚህ ግር ያለ ነገር ወይም ደግሞ ያላወቅኩት ከዚህ ፊት ያልሰማሁት ነገር ሲኖር ቀጥታ እሷ ጋር ሄጄ ጠይቃት ነበር። የሚገርምሽ አንድ አዲስ አበባ ወዲያው አልመጣሁም። እናቴ ጋር ነበር ምኖረው ስንመጣ መጀመሪያ ማለት ነው። ወደ ክፍለ ሀገር ነው፣ ሩቅ አይደለም ከአዲስ አበባ አንድ 45 ኪሎ 50 ኪሎ ቢሆን ነው። ከዚህ አዋሽ የምትባል ከተማ ናት። ሰው እዛ አንድ አመት ሙሉ ከሷ ጋር ነበር። በአንድ አመት ውስጥ ነው መሰረታዊ ነገሮችን ያዝኩት ብዬ ነው የማስበው። ብዙ ነገሮችን ነው የተማርኩት በዛን ሰዓት ላይ እና ከሰው ጋር የተግባባሁት መግባባት የጀመርኩት በዛው ነው። እዛም ደስ የሚለው ነገር ኦሮምኛም አማርኛም ይወራል ማለት አንዱ ቋንቋ ብቻ አይደለም ያደለው፣ ሁለቱንም የሚወራበት ከተማ ነው። ስለዚህ ኦሮምኛም ትንሽ ብዙ አይደለም ጅስታል አይደለም መግባቢያ ያለ ነገር እሱ አለ።
አማርኛው ግን እዛው በደንብ ተለማመድኩት። ከዛ አዲስ አበባ ስመጣ እንደ መጀመሪያ እንደመጣው አይደለም የነበረኝ ሌቭል ማለት ነው ወይም ደረጃ የመናገር ወይም ደግሞ የመረዳት ትንሽ ሻል ያለ ደረጃ ነበር። ከዛ ወደ አዲስ አበባ ስመጣ ማለት ነው 1 ዓመት ቆይቼ እንዳልኩሽ ከዛ በኋላ በሁለተኛ ዓመት ወደዚህ የመጣ ነው። ከዛ ያው በ2 ዓመት ሲሆን የቋንቋ ችሎታህም ይጨምራል። ከዛ በኋላ የተሻለ መጣ። ግን በዚሁ አጋጣሚ ትንሽ የተቸገረው ነገር መሰለሽ ያው ከመጀመሪያም ስንመጣ ወደዚህ ወደ ኢትዮጵያ ስንመጣ እናቴ ያጋጠማት ነገር ነበረ። ይህ ታሪክ ብዙ ጊዜ እንትን አላደረገውም፣ ግን አያቴ አረፉ። ዋናው ምክንያታችን ባይዞ እሱ ነው። አያታችሁ እዚህ ነበሩ? አዎ የእናቴ አባት ማለት ነው። አረፉና ከዛን አልተነገራትም ረጅም ጊዜ ኦልሞስት 1 ዓመት እንደዛ ነገር ጋፕ ነበረ። አልተነገራትም፣ ኮንታክትም አልተደረገችም። አጋጣሚ በዛ መሀል ላይ ሲደወልላት ይነገራታል። ይሄን ነገር ይሰማታል በጣም። ለምን በጣም የምትወደው እኔም አክቹዋሊ ህፃን ሆኜ ነው የመጣሁት። የሆነ 2-3 መጥቻለሁ። በደንብ ይሄን ያክል ባንግባባም ያው እንዳልኩሽ ነው ቋንቋም ስለሌለ ግን ፍቅር ያግባባናል። እንዴት የሚወዱኝ እንዴት ነው የምወዳቸው አውቃለሁ፣ የስሜቱን ማለት ነው። እና እዛን አጋጣሚ ይህንን ነገር ስትሰማ እሷ በጣም ተሰማት። እዛ ደግሞ ሰው ሀገር ነው እንዳልኩሽ። በሀዘንሽ ጊዜ በደስታሽ ጊዜ ሰው ስጣጪ ምን ይመስልሻል? ስሜቱ ከባድ ነው የሚሆነው። በዛን ወቅት ብዙ ነገር ነው የተሰማት እሷ። እኔ በበኩሌ ያው በዛን ሰዓት ወጣት ሰው ያው ጎረምሳም ስለነበርኩ ይሄን ያክል ብዙም ቦታው አልሰጠሁትም ነገር፣ ግን ቀስ በቀስ እየተረዳሁት መጣ። በጣም ተሰማት። በቃ ከዚህ በኋላ መመለስ አለብን። ለምን በመሀልም እንጂ የአያቴም ሞት እንዳለ ሆኖ አክስቴም እንደሞተች አንድ ላይ በቃ ሞርዶ የተነገራት ማለት ነው። ሁለቱንም በአንድ ጊዜ የሰማችው በአንዴ ቅስሟ ተሰበረ። ስታዝን ብዙ ሰው አልደረሳትም። ከዛን የሆነ አባባል ሳይሆን አያቴ ነገረቻት፣ ሴት አያቴ ነገረቻት ነገር ነገረች። ልጄ ምንም ቢሆን ቤትሽ ወይም ሀገርሽ ስትመለሺ ስታዝኚ የሚያጽናናሽ ሰው አታጭም፣ ስትደሰችም የሚደሰት ሰው ከአንቺ ጋር የሚደሰት ሰው አታጭም። ስለዚህ ወደ ሀገርሽ በቃሽ ተመለሺ የሆነ ጊዜ ብላኝ ነበረ እና ይህንን ነገር ሰምታ በቃ ከዚህ በኋላ መመለስ አለብን። ይህ እንግዲህ ያኔ የሚገርምሽ ላይፍ በቃ ምርጥ ላይፍ ነበር በዛን ሰዓት ላይ የምኖረው። ማለት ከገቢ አንጻር፣ ከኑሮ አንጻር፣ ከብዙ ነገር አንጻር ምንም የሚያስፈልግሽ ነገር አይደለም። ድንገት ተነስቶ አንድ ሰው በቃ እንውጣ ከዚህ ሀገር ብለሽ የሆነ ምርድ እንደማለት ነው ለኔ በዛን ሰዓት የተነገረኝ ማለት ነው። ወጣት ነኝ፣ ስራ መስራት ጀመርኩኝ፣ ገቢ ማግኘት ጀመርኩኝ፣ እየተማርኩም ነው። እናቴም ጥሩ ስራ እየሰራች ነበረ፣ ማለት ገቢያውም የተሻለ ነበረ። እንዴት ነው እኔና ውሳኔ የምትወስኘው የሚል ሀሳብ መጣ። በጣም ተናድጄ ነበር በጣም። ግን መጣን። ያው እንዳልኩሽ ስንመጣ ብዙ ነገሮችን ቻለንጅ አድርገናል። በጣም ብዙ ክፍተቶች ነበሩ። ብዙ ያው እንደ እሷም እንዳሰበችው አልሆነም። ስትመጣ ያው ወዲያው ላይፍ ቀላል ይሆናል ብለሽ አታስቢም። ምክንያቱም አዲስ ላይፍ ነው ገና የምትመሰረችው፣ አዲስ ህይወት ነው። አዲስ ሰዎችን በአጠቃላይ እንግዲህ ቤተሰቦቿን ቢሆኑም እንትን አታረጊም፣ በአንዴ አትዋሃጅም። ስንት ዓመት 20 ምናምን ዓመት ተለይተሽ በአንዴ መጥተሽ አትዋሃጅም ከሰዎቹ ጋር እና በጣም ከባድ ጊዜ የነበረ። ዋናው ምክንያታችን እሱ ነበር፣ ብቻ ወደዚህ የመጣንበት ምክንያት ማለት ነው። እዚህ ያሳለፍናቸው ነገሮች ግን ብዙ ነገር አስተምሮኛል። በ1 ዓመት ውስጥ በ2 ዓመት ውስጥ በ10 ዓመት ውስጥ ያልተማርኩት ትምህርት የተማርኩት በእውነት እዚህ ኢትዮጵያ ስመጣ ማለት ነው። ችግር እና ማጣት ምን ያህል እንደሚያስተምር አይቼዋለሁ እዚህ ስመጣ። ይሄን ይመስላል። ልክ ነህ። ይሄ ከመጨረሻው ሀሳብ ከራሴ ጋር ማገናኘት እንትን እያልኩኝ ነበርና ይሄ ማጣት ያልከው ነገር የሰው ልጅ የሚማረው ወይም ደግሞ ያለውን አቅም የሚያውቀው ሲቸገር ነው ብዬ አምናለሁ። ምክንያቱም የሆነ የሚያደርግልህ ሰው ሲኖር ያለህን አቅም አታውቀውም። ምክንያቱም አልችልም ብለህ ነው የምታስበው። ግን ምንም ነገር ዙሪያ ዞር ስትል ማንም ሳይኖር ሲቀር ያንን ነገር ማድረግ እንደምትችል ያኔ ነው የምታየው። እና እንዳልከው ልክ ነህ። ማጣት ብዙ ነገር ያስተምራል። ምን አጋጥሞሽ ነው አንቺ እዚህ ያልሽው? ብዙ ነገር እንዴት ነው እኔም ላይክ አሁን ያንተ የእናትህ አባቷን አታ ነው ብለኸኛልና እኔም አባቴን ካጣሁኝ በኋላ ነው
በጣም ብዙ ነገሮችን ማድረግ እንደምችል ያን ነገሮች ማሳካት እንደምችል ያወቅኩት። ምክንያቱም ከዛ በፊት ብዙ ነገሬን አባቴ ላይ ተንተርሼ ነው። ምክንያቱም ምንም ነገር እንዴት እችላለሁ ነው የምለው፣ አንተ አድርግልኝ ወደሚል ነገር ነው የምሄደው እና ግን እሱ ሳይኖር ሲቀር ማን ያደርግልኛል ይሄን ነገር፣ ትዕግስት ራስሽ ማድረግ አለብሽ ማለት ነው ወደሚል ሄጄ ነው ብዙ ነገሮችን ማድረግ እንደሚቻል ያወቅኩት። እና ብዙ ሰዎች እንደዚህ ሲሉ ይህን ነገር እንትን እለዋለሁ፣ እንዴት ነው ወደ ራሴ ያጋባዋለሁኝና እንዳልኩሽ ነው ብዙ ሰው ይቸገራል። እኛም የተቸገርነው መሰለሽ በወቅቱ ስንመጣ እንዳልኩሽ ነበረን የተወሰነች ይዘናት የመጣነው ገንዘብ ነበር። ስትመጪ ግን ላይፍ ደግነቱን መሰለሽ ቤት መኖሩ ራሱ ትልቅ ነገር፣ ወይም መሬት አትሊስት የምታርፊበት ቦታ መኖሩ። ቤት ነበራችሁ እዚህ? የእናቴ ቀደም ብላ ብልሃቷ ይገርምኛል ጊዜ እዛ መሰው ሀገር ላይ ቤት ነበረ። ኢትዮጵያዊ ሆኖ ሱዳን ሀገር ቤት መግዛት ማለት በጣም ከባድ የሚወሰን ውሳኔ አይደለም። ቢሆንስ እዛ ሆነሽ ማለት ነው ስላየሁት ነው ብዙ ሰው ማለት ነው። እና ብዙ ሰው ይገርምባታል እሷ ላይ ምን ያህል ታታሪ ምን ያህል ጠንካራ እንደሆነ በዚሁ ማየት ትችያለሽ። እና እዚህም ገዝታ ነው እንትን ያለችው። እና እዚህ ስንመጣ በራሳችን ቤት ነው ያረፍነው። ግን ቤቱ ጭቃ ቤት ነው፣ በጣም እንትን ነው፣ ገና ምንም የተሰራለት ነገር የለም። ትንሽ የቤት ነበረች የተገነባች። እሷ ላይ ገብተን የመጀመሪያዎቹ ጊዜያት ብዙም ከባድ ነበር፣ የተወሰነ ገንዘብ ስለነበረ በዚህም ትጣጣራለች። ስራ ለመስራት ሞከርን። እዛው ከተማው የእንትን አይደለም ማለት የተነቃቃች ከተማ ነበረች እና ለመስራትም ይሰራል፣ ግን ምን እንደምስር ያሱ ግራ ይገባሻል። የትኛው ምን ይሰራል የሚለው ሀሳብ አጣርተሽ ብዙ ነገር አይተሽ ነው የምታደርጊው። እና እዛ ረጅም ጊዜ ፈጀብን ብቻ አንድ ነገር እንትን ለማድረግ ማለት ነው። ከዛ በኋላ ገንዘብ ያልቃል፣ መቼም አይቆይም። ሲያልቅ ነው ያኔ ማንን ይወድሻል፣ ማንን ያከብርሻል፣ ማንን ከጎንሽ ይሆናል፣ ያኔ ነው የምታውቂው ስታጭ። ያጣንለታ ወይም ያጣን ጊዜ ላይ ብዙ ሰዎች ኦልሞስት ከቤተሰብም ጭምር ነው የምልሽ ያለሁት፣ ቀረብ የሚሉን ሰዎች ወይም ደግሞ ዝምድና የሌለን ግን የምናውቃቸው ሰዎች መራቅ ይጀምራሉ ማለት ወይም ጀመሩ ብለን ያየነው ነገር ነው። እንግዲህ ከዛ በኋላ ማረሳው ጊዜ ምግብ እንበላበት እንትን ላይ 2 ጊዜ እንበላበት ጊዜ ነበር። ከማጣት ማለት ነው። ከማጣት ስልሽ እናቴ አትወድም ሰው መጠየቅ። እንዴት ተቸግሬ ያለው እንዲህ ሆኛለሁ። አሁንም ይሄን ታሪክ እርግጠኛ ነኝ ብዙ ሰው አያውቁም። እንደዚህ ወጣ እንደዚህ ሆኛለሁ እንደዚህ እርዱኝ ብላ በፍጹም ባንገቷ ቢላ ይገባል አታረጉ። እኔና እሷ ብቻ የምናውቀው ነበር በዛን ሰዓት ላይ ሽሮ ያገኘነውን ነገር ብቻ በልተን እግዚአብሔር ይመስገን ብለን እናድራለን። ከዛ በንጋታው ደግሞ የሚፈጠረውን ይፈጠራል ብለን እናየዋለን ማለት ነው። ግን እንዳልኩሽ በወቅቱ እውነትም ከጎንሽ ወዳጅሽ ወይም ደግሞ በችግርሽ ጊዜ የሚደርስልሽ ሰው ነው ወዳጅሽ ብለሽ ማሰብ ያለብሽ ማለት ነው። እኔ ማስበው እሱ ነው። አጎቴ የነበረ ነፍሱን ይማረው በጣም ማከብረው፣ እሷም ራሱ በቃ ወንድሜ ብላ በጣም እንትን የምታደርገው የነበር እሱ ነበር። ሄዳ ስትጠይቀው ተቸግረናል ምናምን ብላ ስትለው ትንሽ እንትን አለ። ሌላው ሰው ጋር ከመጠየቅ እሷን ነው የጠየቀችው። በአንዴ ነው ያለምንም እንትን ማለት ነው ያለማንገራገር 10 ሺህ ብር አውጥቶ ሰጣት ማለት ነው። ችግራችሁ አሁን ምንድነው ሐሳቡ የነበረው? ሄደን ያለውን ቤት ሽጠን ልመለስ ነው። ወደ ሱዳን ተመልሳችሁ? አዎ ሱዳን ተመልሰን ያው የመጓጓዣ እንኳን የለንም። ይሄን ያለው የነበረው ችግር ማለት ነው። ከአንድ ቦታ ወደ አንድ ቦታ ልትጓዥ እንኳን የለሽ። የፓስፖርቱ እንትኑ አለ፣ ቪዛው አለ፣ የትራንስፖርቴሽኑ አለ። ይሄ ሁሉ በቃ የለም እንትን የሚያደርግ ማለት ነው። በወቅቱ ግን 10 ሺህ ብር ጥሩ ገንዘብ ነበረና ያኔ ይሄን ሲያደርግላት እኔ አሁን ራሱ በጣም ይሰማኛል ብዙ ጊዜ ይሄን ሳስበው። አሁን ስላረፈ እሱን የሆነ ነገር ባለማድረጌ ሁልጊዜ ይቆጨኛል። የሆነ ነገር በቃ አሁን ባለሁበት ደረጃ ሆኜ እሱን ምረዳበት ወይም እሱን የሆነ ነገር ማድረግለት። እንግዲህ ታታሪ ገበሬ ነው
እኔ ገበሬ ደግሞ የገበሬ ቤተሰብ መሆኔ ወይም ቤተሰብ መኖሩ ራሱ ደስ ይለኛል። በጣም ታታሪ መሆናቸው፣ የዋሃ መሆናቸው፣ ለጋሽ መሆናቸው በብዙ ነገር አይቼዋለሁ። ካክስቶቼ ከጤፍ አቅም፣ ከስንዴ አቅም፣ በጣም ጥቃቅን ነገሮች በቃ እንትን አሽጎ እንደዚህ በቃ እንካይችን ለእንትን አሁን ምልሽ ያለሁት ከድሮም አይደለም ምልሽ ያለሁት አሁን እና ያ ባለማድረግ ለሱ ይቆጨኛል ብዙ ጊዜ። ያው ፈጣሪ ፈቃድ ሆኖ ነው የሆነው። ያቺ ችግር አለፍናት ማለት ነው። ቤት ለመሸጥ ገንዘቡን አግኝተን ወደ ሱዳን ተመልሰን አብራችሁ ነበር ያላችሁት ከእናቴ ጋር። ያው ቤቱ በዛን ሰዓት ላይ እሷ ኢትዮጵያዊ ስለሆነች ቤት መግዛት አትችልም፣ በእኔ ስም ነው የግድ መሄድ ነበረብኝ። ስለዛ ሄደን ቤቱን ለመሸጥ ደግሞ መከራ በለን። በወቅቱ ትንሽ አጉል ሰዓት ነበረ። ይሄን ነው ሱዳንና ደቡብ ሱዳን መገንጠያ ጊዜ ነበር እና በጣም ብዙ ችግሮች በሀገሪቷ ደረጃ ብዙ ችግሮች ነበሩ። ሰው መሸጥና መግዛት አቁሞ ነበር በአጠቃላይ እና ብቻ አንዳንድ ጊዜ ፈተና ሲበዛ አንዴ ሲመጣ ከሁሉ መቅጣጫ ነው የሚመጣብሽ። አግኝተን በቃ ንሽጥ ብንል 3 ወር ፈሽተን እንግዲህ እኛ ያሰብነው በሳምንት 2 ሳምንት ጨርሰን እንመለሳለን። 3 ወር ሁላ ቁጭ ብለን ከዛ በኋላ ሽጠን የተመለስነው ማለት ነው። ከዛ በኋላ ሀ ብለን ህይወት የጀመርነው ብዬ ነው የማስበው። ህይወታችን በቃ አንድ እርምጃ ብለን የጀመርነው ከዛ በኋላ እንጂ የሆነ ሰዓት ላይ በቃ ህይወት ሁላ እስኪያስጠላኝ ድረስ ነው የሆነ ጊዜ ላይ ደረሰኝ ማለት ነው። ምኑ ነው እዛ እኮ ደህና ነበርን። እሷን መውቀስ ጀመርኩኝ ሁላ ለምን መጣን ስጀምር እዚሁ ልንቸገር የመጣ ነው። እዛው ደህና ኑሮ እያለን እዛ ብንሆን የተሻለ ይሆን ነበረ። ቢያንስ ወይ መምጣት ከነበረብሽ መተን ከዛን ተመልሰን ብንሄድ ይሻል ነበር። ግን አሁን ደግሞ ስታስቢው የወሰነችው ውሳኔ ትልቅ ውሳኔ እንደሆነ ምን ያህል የውሳኔ ሰው መሆንሽን ጠንካራ ሰው እንደሚያደርግሽ በዚሁ ማየት ትችላለሽ። አሁን እኛ በዚህ ሰዓት ሱዳን ታውቂዋለሽ አሁን ያለበት ሁኔታ። ሱዳን በዚህ ሰዓት በዛ ብንሆን ኖሮ ምን ያህል ችግር ውስጥ እንደምንወድቅ መገመት ትችላለሽ። መወሰኗን በዛን ሰዓት ላይ ማስበውና የጭንቅላቴን ወይም ደግሞ የነበረኝ የወጣትነት ጭንቅላት ነበር ማስበው። ይሄ አዋቂ ወይም ደግሞ ነገሮችን የማገናዘብ ጉዳይ አልነበረም። በቃ ለምን የሚለው ሐሳብ ብቻ ነው የሚነሳው። አሁን በዛሬ ጊዜ ግን ሳስበው ትልቅ ውሳኔ የወሰነችው ትክክለኛ ውሳኔ የወሰነችው ነው ማስበው። ብዙ ነገር ተመረበታል። ብቻ አንዳንድ ውሳኔዎች የሆነ እንዴት ነው ዝም ብለው የሚመጡ ነገሮች አሉ። የሆነ መስዋዕት የምትከፍልባቸው አሉ ግዴታ ማለት ነው። በተለይ ደግሞ እንደዚህ ትልቅ ህይወት ላይ ለውጥ የምታመጣቸው ጉዳዮች ሲሆኑ ለውጥ ያለ መስዋዕት አይመጣም አይደል? የሆነ ነገር ትንሽ መክፈል ግዴታ ነው ብዬ አስባለሁኝ። እና ለአሁኑ አሁን ላላችሁ ጥሩ ሁኔታ ወይም ደግሞ አሁን ላለው ደረጃ ያ ጊዜ ያሳለፋችሁት ከባዱ ጊዜ አንዱ መስዋዕት ነው ብዬ አስባለሁ። ያለ መስዋዕት ምንም ነገር የለም። ግን ምን አስተዋልኩኝ መሰለክ? ይሄ ሁሉ ችግር ነው ያጠነከረኝ እያልከኝ ነበርና ከፋሚሊዎችህም የወረስከው ነገር አለ ብዬ አስባለሁ። አሁን አጎትህንም ስታነሳው ታታሪነቱን፣ ለጋስነቱን እየነገርከኝ ነበር። አንተንም ያው በስራ በደንብ ስለምንተዋወቅ በጣም ጠንካራ ነህ፣ በጣም ትጉህ ነህ። ያለማቋረጥ ነው አንድ ነገር ከጀመርክ እንቅልፍ የለም አትተውም። አንድ ነገር ከያዝክና እሱ ነገር ከዛ ጊዜ የመጣ ነው ወይስ ከዛ በፊትም እየሰራው ነበር ስላልከኝ ሱዳን እያላችሁ ያኔም የነበረ ጸባይ ነው? ምን መሰለሽ የታታሪነቱን ወይም ደግሞ በቃ አንድ ነገር ይዞ ያለመልቀቅ ነገር እንግዲህ ያየሁት ወይም ደግሞ ከእናቴ ነው የተማርኩት ብዬ አስባለሁ። ከእናቴ ማለት ብዙ ነገር አልፋ ነው እንዳልኩሽ። እዛ ስደት ሀገር እንግዲህ ስንት ነገር ቆይታ ነው የ20 ዓመት ያ ነገር አንቺ ያየሽው ነገር በሷ ላይ የምታዩ ነገር ማለት ባህሪዋን የምታዩ ነገር አንድም ቀን ደከመኝ ሰለቸኝ ሳትል ትሰራለች። አንድ ነገር ደግሞ ከያዘች የፈለገ ቢመጣ አትተውም። ካመነችበት ነው ያ ነገር ይሆናል ወይም ደግሞ በቃ ካሰበችው ያ ነገር ይሆናል ብላ ካሰበች ታረጋዋለች፣ ደግሞ ታሳካዋለች። የሚገርምሽ ከጥቃቅን ነገሮች ከትልቅ ነገሮች ማለት ነው። እና ይመስለኛል ከዛ ነው ያገኘሁት። አንዳንድ ጊዜ ተጽዕኖ የሚፈጥሩብሽ ነገሮች የግዴታ እዛው ሆነሽ አይደለም፣ ስታያቸው ስትኖሪያቸው ነው። ሳታውቂው ከዛ በኋላ የሆነ ሰዓት ላይ አንቺ ራስሽ ትሆኛለሽ ያ ነገር ማለት ነው። ያየሽው ነገር ሳይሆን ወይም ደግሞ በተመለከትሽው ነገር ሳታውቂው ኑሮሽ ወይም ደግሞ ባህሪሽን ስብዕናሽንም ይገነባዋል ሳታውቂው። ከዛ በኋላ የሆነ ሰዓት ላይ ያን ነገር ሆነሽ ታገኘዋለሽ ማለት ነው። አንቺ ሰው ይመስለኛል ከዛ ነው የታታሪነቱንም ጥንካሬውም እንደዚህ መሆኑን ከዛ ነው ያገኘሁት ብዬ አስባለሁ። ልክ ነህ። በተለይ ደግሞ በልጅነትህ
ትልቅ ተጽዕኖ አለው በልጅነትህ እያየኸው። ደግሞ ቤተሰብ ያለ ሰው ብዙ ጊዜ ኢንስፓየር ያደርገናል ሁላችንንም። እናትህን ነበር መጋበዝ የነበረብኝ። ጥሩ ነበር አይደል? በጣም ብዙ ጥንካሬውን በደንብ ታጋራን ነበረ። በጣም ሁልጊዜ ማለት ስለሷ አውርቼ አልጨርስም ብዬ አስባለሁ። ስለናት በጣም ማለት አባትም እናትም ሆና ነው ያሳደገችኝ። ከሷ የተማርኩት ነገር አንድም ቀን ጎተኛ አያውቅም፣ ጠቀመኝ እንጂ እያንዳንዷ ነገር ማለት ነው። ስለዚህ ልትመሰገን ይገባል። ሁሉም እናቶች ክብር ይገባቸዋል። አሁን ስለ እናቶች እያወራ ስለነበረ የሆነ ነገር ጀምራ አታቋርጥም ወይም ደግሞ የያዘችውን ነገር እስከ መጨረሻው ድረስ አድርጋ ታሳካዋለች ብለኸኛልና ይሄ መጨረሻ ላይ ያንን ነገር የጀመርከውን ነገር የመጨረስ ወይም የማሳካት ጉዳይ ያን ነገር አቋርጦ ያለመውጣት ነገር ይመስለኛል ብዬ አስባለሁ። ብዙዎቻችን ራሴንም ጨምሮ ብዙ ነገር እንጀምራለን። በተለይ ደግሞ አዲስ ነገር ሲሆን ቶሎ የመጀመር ነገር አለና ከጀመርከው ግን ያው የሚጨርሰው እንደምናውቀው በጣም ትንሽ ሰው ነው። ይሄ ደግሞ የምን ችግር ነው? ያንን ነገር እንዴት ነው ትጋት ነው የሚባለው፣ መትጋት ወይ ደግሞ በዛ ነገር ላይ ያለህን ነገር ዋጋ መክፈል ካለብህም ዋጋ የመክፈል ጉዳይ ይመስለኛልና አንተም ከእሷ ጥሩ ነገር ተጋብቶብሃልና ይሄ ኮንሲስተንሲ ነህ ብዬ አስባለሁና ስለሱ ልምድህ ደግሞ ብታወራኝ ደስ ይለኛል። ይኸውልሽ ትጂ ሁላችን ማለት ነው ማወቅ ያለብሽ ወይም ደግሞ ሁሉም ሰው ይሄን ያውቀዋል። የታደለን አንድ ነገር አለ፣ በነፃ ያለ አድሎ ከፈጣሪ የተሰጠን ነገር አለ። ምንድነው? ጊዜ ነው ወይም ሰዓት ነው እንጂ በቀን 24 ሰዓት አለን። በሳምንት አይ ቲንክ ወደ 168 ሰዓት አለን። በወር ወደ 760 ሰዓት አለን አካባቢ። በአመት ወደ 8730 ምናምን ሰዓት አለን። ስለዚህ እያንዳንዷን ደቂቃ እያንዳንዷን ሰዓት በአግባቡ ካልተጠቀምሽ፣ በአግባቡ ወደ ተግባር ካልወሰድሽው ያ ነገር ማለት ነው ምን ይሆናል ማለት ነው? ወይኔ አለፈኝ ያ ነገር እንዲህ ሳልሆን ኖሮ ወይም ደግሞ እንደዚህ አላደረኩም፣ እንዲህ አላልኳትም፣ እንዲህ አልፈጸምኩም፣ ምን አለ ጊዜ ቢመለስ ብለን የምናወራው ያለ ምክንያት አይደለም። ጊዜው ስለማይመለስ አይጨበጥም፣ አንዴ ያልፋል። ስለዚህ ያለን ጊዜ አጭር ጊዜ ነው። ያቺ ሰዓት አንዷን ነገር ማሳካት ከፈለግሽ ማለት ነው እነዚህን 3 ነገሮችን ማካተት አለበት። አንደኛ ያ ነገር ለአንቺ ትክክለኛውን ውሳኔ ወይም ትክክለኛውን ነገር ብለሽ ካሰብሽበት ለዛ ነገር ኮሚትድ መሆን ወይም ደግሞ ቁርጠኛ መሆን አለብሽ። ከዛ በኋላ ደግሞ ያን ነገር ደግሞ ለማሳካት ቁርጠኝነት ብቻውን አያደርስሽም የፈለግሽበት ቦታ ላይ ማለት ነው። የግድ ኮንሲስተንት መሆን አለብሽ ወይም ደግሞ ቀጣይነት ያለው ነገር ማድረግ አለብሽ ማለት ነው። እነዚህን ሶስተኛ ደግሞ ወደ ከሶስቱን እንትን የሚያደርጉት ማለት ነው ኮሚትመንት አለ እንዳልኩሽ፣ ከዛን ኮንሲስተንሲ አለ። ከዛ በኋላ ደግሞ ለራስሽ ይሄ ምንድነው ቃል የምትገቢው ነገር አለ። በቃል እገባለሁ ይሄን ነገር መፈጸም አለብኝ ብለሽ የምታስቢው ነገር አለ፣ ከራስሽ ጋር የምትስማሚው ነገር አለ ማለት ነው። ሶስቱንም አንድ ላይ ስታስኬጃቸው ትክክለኛውን ነገር ከወሰንሽ ማለት ነው ታሳኪዋለሽ። አንዱ ላይ ያለ አንዱ መሆን አይችልም። ኮሚትድ መሆን አለብሽ እንዳልኩሽ፣ ኮንሲስተንት መሆን አለብሽ፣ ከራስሽ ጋር መስማማት አለብሽ። ስለዛ ጉዳይ ያን ጉዳይ ማሳካዋለሁ ብለሽ ካሰብሽ ታሳኪዋለሽ። ብዙ ሰዎችን ልምድ ድሮፕ ያደርጋሉ ብዬ የማስበው እኔ ሳያውቁት ወይም ደግሞ በደንብ ሳያጠኑት ነገሩን ዝም ብሎ ይጀምርና በስሜት ከዛ በኋላ የሆነ ሰዓት ላይ ይመጡና ሳያዋጣቸው ሲቀር ድሮፕ ያደርጉታል። መጀመሪያ መጠናት አለበት። ያ ነገር ይሆናል ወይ፣ ከኔ ጋር ይስማማል ወይ፣ እውቀቱ አለኝ ወይ፣ ስኪሉ አለኝ ወይ፣ ክህሎቱ አለኝ ወይ፣ ከዛ ደግሞ ምናልባት ቢዝነስ ከሆነ ሀሳብ ከሆነ አቅሙ አለኝ ወይ ፋይናንስ የማድረግ፣ ከሌለኝ ደግሞ የፋይናንስ አቅም ማግኘት እችላለሁ ወይ ከሌላ አቅጣጫ ማለት ነው። እነዚህ ነገሮችን ሳያሟላ ከዛ በኋላ ቀጥታ ወደ እንትን ይጀምራል፣ የሆነ ሀሳብ ይጀምራል እና ከዛን ይሄን ሀሳብ ይጀምራል፣ ከዛን ድሮፕ ያደርጋል፣ ይጀምራል፣ ድሮፕ ያደርጋል። ይሄ እንደዚህ ከመሆን ይልቅ መጀመሪያ ከራሱ ጋር መስማማቱን አንዳለ ሆኖ ያ ነገር ያዋጣዋል ወይ፣ ስኬታማ ያደርገዋል ወይ፣ ለሱ የተፈጠረ ነገር ነው ወይ፣ ከዛ በኋላ ወደ ኮሚትመንቱ ወደ ኮንሲስተንሲ ይመጣል ማለት ነው።
ግን ምን አለ መሰለህ ከገባህበት በኋላ ራሱ አሁን ያልካቸው ሶስቱ ነገሮች ኑረው ራሱ አንድ ላይ ከገባህባቸው በኋላ ያላሰብካቸው ፈተናዎች ይመጣሉና እነዛ ፈተናዎችን ማለፍ ራሱ ሌላ ብልሃት ወይም ደግሞ ሌላ የሆነ ችሎታ የሚፈልግ ነገር ይመስለኛል። ብዙ ሰው ደግሞ ያ ቻሌንጁ ሲመጣ ነው እንደውም ይሄ ነገር ለኔ አልተፈጠረም እዚህ ውስጥ መግባት አልነበረብኝም ምናምን ብሎ ቶሎ ተስፋ ቆርጦ የሚወጣውና አንተ እንደዛ ነገር እንዴት ነው ሰርቫይቭ የምታደርጋቸው እንደዚህ ነገሮች ሲመጡ? በፍጹም አንድ ነገር ችግር ይመጣል። ይሄ ችግር ማለት የስነ ምህዳሩ አንዱ አካል ነው ወይም ውድቀት በአጠቃላይ ብንመስለው አንድ ነገር ሲጀምሪ አልወድቅም በቃ ምንም አይነት እንቅፋት አይኖርም ምንም አይነት ችግር አይኖርም ብለሽ ካሰብሽ ተሳስተሻል። ለምክንያቱም ስራ ወይም ደግሞ የሆነ ነገር ቢጀምሪ የሆነ ሰዓት ላይ ችግር ሊፈጠር ይችላል። ያ ችግር እንዴት ኦቨርካም አደርገዋለሁ ብለሽ ቀደም ብለሽ ራሱ መዘጋጀት አለብሽ። ችግር ሊፈጠር ይችላል። ችግር ቢፈጠር ምን ላደርግ እችላለሁ ወይም ደግሞ ምን አይነት እርምጃ ልወስድ እችላለሁ ብለሽ ቀደም ብለሽ ራስሽን ማዘጋጀት አለብሽ። ገብቶሻል? ስለዚህ ይሄ የድሮፕ የማድረግ ነገር በባህሪዬ የለብኝም። ከጀመርኩት ልስራው በኋላ ስኬታማ ይሁን አይሁን ወይም ደግሞ ስኬት ያመጣል አይመጣም ብለው ጉዳይ ልጨርሰው መጀመሪያ ከዛ በኋላ እናየዋለን። ሌቭል ማን ነው ይሄ ቴስት ታደርጊዋለሽ ከዛ በኋላ ትክክል ነው የወሰንኩት ውሳኔ። ምክንያቱም ሁልጊዜ ሁሉም ውሳኔዎች ትክክል ናቸው ማለት አልችልም። አንዳንድ ጊዜ ያልሆኑ ውሳኔዎች ትሳሳቻለሽ። ግን ከወሰንሽ ውሳኔ ካለሽ መጨረሻ ላይ ከጨረስሽ በኋላ ደግሞ ያለውን አውትካም ወይም ደግሞ ውጤቱን አይተሽ ብቀጥልበት ይሻላል ወይስ አይሻልም የሚለውን ነገር ያኔ ትወስኛለሽ። ከዛ ትማሪያለሽ አይደለ? ስህተትም ከሆነ ትማሪበታለሽ። ጥሩ ነገርም ከሆነ ደግሞ ደፍረሽ ያደረግሽውን ነገር ውጤታማ አድርጎሻል ወይም ደግሞ ስኬታማ አድርጎሻል ማለት ነው በሌላ መልኩ። ስለዚህ በመሃል አንድ ነገር ተፈጠረና አይ በቃ ይሄ ለኔ አልተፈጠረም ብሎ መተው ትክክል ነው ብዬ አላስብም። በትክክል ሲመስለኝ ምንድነው መሰለክ ብዙ ሰው መጀመሪያ ላይ የሆነ ነገር ስታደርግ የሚታይክ እንዴት ነው ጥሩ ነገሩ ወይ ውጤታማ የምትሆንበት ነገር ብቻ ነው እንጂ አይምሯችንም ይሄ ይፈራል መሰለኝ። ይሄ በወድቀስ ይሄ ነገር ባይሳካልኝስ ምናምን የሚለውን መሸሽ ነው። ሸሽተን ይሄ ነገር ውጤታማ ይሆናል ወደሚለው ነገር ነው ብዙ ጊዜ የምናስበውና ለዛ ነው ያ ነገር ሲመጣም በጣም ቻሌንጅ የሚያደርገን ብዙ ሰዎች የሚያዝኑትም የሚጎዱትም ቀድሞ ያንን ነገር ያለ ማሰብ ይመስለኛል። ትክክል ነሽ። ቀደም ብለሽ ለዚህ ነው እኮ አልኩሽ አሁን እያንዳንዷን ነገር ጥሩ ጎን አለው መጥፎ ጎን አለው ብሎ ማሰብ አለው። አንድ ሰው ማንኛውም ስራ ወይ ማንኛውም ሐሳብ ይዞ ከመጣ በዛ ሐሳብ ውስጥ ጠልቆ ገብቶ አንድ ጥሩ ጎን ሆኖ ሳለ መጥፎ ነገር ሊያጋጥም ይችላል። የሚገርምሽ እንደውም ጥሩ ጎኑን እንዲህ ነው ብሎ ከማሰብ ይልቅ መጥፎ ጎን ምን ሊሆን ይችላል መገመታል። መጀመሪያ ፎርካስት ማድረግ አለበት። ሊያጋጥሙ የሚችሉ ነገሮች ምንድናቸው ብሎ ማስቀመጥ አለበት። ለምን ያኔ ድንገት መጥቶ እንደ ዱብዳ እንዳይሆንበት ማለት ነው። ቀደም ብሎ ራሱን ካስቀመጠ ራሱን ካዘጋጀ ሲመጣ ያ ችግሩ ምን ሆነ ማለት ነው ሳይኮሎጂካሊ ራሱን ዝግጁ አድርጎታል ማለት ነው ለዛ ጉዳይ። በቃ ያኔ ሲመጣ ችግር የለም ይሄ ነገር አጠብቀው ነበረ ይሄንን አረጋለሁ ብሎ ባክአፕ ፕላን ያስቀምጣል ወይም ደግሞ ሌላ እቅድ ያስቀምጣል ማለት ነው ለዛ ችግር ማስፈንጠሪያ ማለት ነው። በቃ ማሳለፊያ። ከዛ በኋላ ሌላውን ይቀጥላል። ሌላም ችግር ሊያጋጥም ይችላል እንዲሁ እያለ ይቀጥላል። ይሄን ግን መልሽ ያለሁት መሰለሽ እንዳልኩሽ ነው መጀመሪያ ከራሱ ጋር መስማማት አለበት። ያ ነገር ካመነበት ለኔ ነው የተፈጠረው ያ ጉዳይ በቃ ይሄን ነገር ባረገው ከዚህ በኋላ ለውጥ አመጣበታለሁ ብሎ እስካመነ ድረስ ወደ ኋላ መመለስ የለበትም። እናም ጎን ለጎን ችግሮች እንደሚያጋጥሙት ማወቅ አለበት ብዬ አስባለሁ። ልክነ በቢዝነሱ ማለት ከተሳትኩኝ አላውቅም የሆነ አንድ ቢዝነስ ጀምረኸው ቢያንስ ከ2 ዓመት በላይ እዛ ላይ ቆይተህ ነው ይሄ ነገር ትርፋማ ነው ወይም ደግሞ ትርፋማ አይደለም ብለህ ከዛ ቢዝነስ መውጣት ራሱ ያለብህ እየተጎዳህ ወይ እየከሰርክም ቢሆን ይሄን ያህል ቆይተህ ነው የሚል ነገር ያነበብኩ ወይ የሰማው ይመስለኛል። ከተሳትኩኝ ታርመኛለህና ጀምረህ አንተ እንደዚህ ብዙ ስራዎች እንደጀመርክ አውቃለሁና ጀምረህ የተውካቸው ስራዎች አሉ? በእርግጥ እንደ ቢዝነስ ዋይዝ የጀመርኳቸው ነገሮች ወይም ቢዝነስ ላይ እንደዚህ ፕራይቬት ቢዝነስ ላይ ብለ የጀመርኳቸው ነገሮች የሉም። እንደ ስራ ግን መጀመሪያ እንደ ሙያ ብዬ መያዝ የፈለግኩት ጆርናሊዝም ነበር። የሚገርምሽ በዚህ አጋጣሚ ልታውቂ የወረት ይሄን አላውቅም ነበር። ጆርናሊዝም አዲስ አበባ ዩኒቨርሲቲ አንድ ኤክስቴንሽን ፕሮግራም ላይ አንድ ሴሚስተር ተምሬያለሁ። ግን ከዛ በፊት ኮምፒውተር ሳይንስ ነው የጀመርኩት። ኮምፒውተር ሳይንስ የጀመርኩበት ምክንያት አጉል ሰዓት ላይ ገብተን
የሆነ እንዳልኩሽ ነው። ከዛ ከሱዳን እንደተመለስን ያ ቤቱን ሽጠን ማለት ነው ለመዘገብ ስል እንትን አሉ ሰዓቱ እንትን አለ ሄደ አልፎ ነበር የመዝገባ ጊዜ ማለት ነውና በቃ ለጊዜው አሁን ያለው የዩኒቲ ዩኒቨርሲቲ ነበር ነው ትዝ ይለኛል። እዛ ስናስገባ ይምናሉኝ የጆርናሊዝም ፋኩልቲ ግን አልተከፈተም፣ ግን ሲከፈት እዛ ትገባለህ፣ እስከዛው ግን በኮምፒውተር ሳይንስ ጀምር ብሎ መልስ ሰጡኝ። ከዛም በቃሽ ብዬ ኮምፒውተር ሳይንስ እንደጀመርኩኝ አንድም አረ ነው እንጃ ብዙም አልቆየሁም፣ 2 ወር 3 ወር ተምሬ ከዛ አልተመቸኝም ወጣሁ፣ አቋረጥኩኝ። ገንዘብም ፋይናንሻልም ትንሽ ችግሮች ነበሩ እና እሱን በቃ ተውኩት ማለት ነው። ግን ከዛ በኋላ እየሰራው ቀጥታ ወደ አዲስ አበባ ዩኒቨርሲቲ አፕላይ አደረኩኝ በሚቀጥለው ዓመት ማለት ነው። እና ጆርናሊዝም በጣም እፈልገው ነበር። ለምን አነብ ነበር ሱዳን ሀገር በዚህ ጋዜጣ ስራ በምሰራበት ወቅት ላይ እንዲያልኩሽ እኔ ስራ የጀመርኩት 17 ዓመት ነግሬሻለሁ ከዚህ ፊት። ያኔ ሲሰራ የጠበቃ ቢሮ ነው እና ብዙ መጽሐፍቶች አሉ ህግ በተመለከተ፣ ሌላም ደግሞ ዜና መጽሐፍ ማነው ማጋዚን አለ ወይም ደግሞ መጽሔቶች አሉ እና ጋዜጦች ነበሩ እና እነሱ በደንብ አነበን። ሳነብ በቃ የሆነ እንትኑን ደስ እያለኝ መጣ። የሚጻፈውን ነገር አጻጻፉ፣ ስለዛ ጉዳይ ሲነሳም ርዕሱ ምናምን ሲባል በቃ ደስ አለኝ። እዚህ ጋር ብገባ እዚህ ሞያ ላይ ብሰራ ስኬታማ ሆናለሁ ብዬ ኢንቨስት አደረኩኝ ማለት ነው። እዛ ጋር በደንብ በቃ ልማር ነው ይሄኛው ሞያ ልማርና እንዳልኩሽ አንድ ሴሚስተር ሙሉ 1 ዓመት እንጂ ሴሚስተር አይደለም 1 ዓመት ሙሉ ተማርኩኝና ከዛን አየሁት የሚሆን አይደለም። ለምን በቃ አይደለም ማለት ስልሽ አልኩሽ እኮ አንዳንድ ጊዜ ታዩና እንትተዋለሽ ብቻ በአጠቃላይ አየሁት። 1 ዓመት ሙሉ ተማርኩኝ አሁንም ጋዜጠኛ ነው። አንዳንድ ጊዜ መሰለሽ ከራስሽ ጋር የምትጋጭበት ነገር አለ አይደል? እዚህ ነኝ ወይስ አይደለሁም? በሚገርምሽ የዛን እድሜ ደግሞ አልኩሽ የወጣትነት እድሜ አንዳንድ ጊዜ ሰው ማወቅ ያለበት መጥፎ አይደለም እኮ እንደዚህ ግራ መጋባት ጥሩ ነው። ብዙ ነገሮችን እንትን ታደርጊያለሽ። 1 ዓመት ሙሉ ወይስ ታደርጉኝ እዛ ላልሰራበት ነገር ማለት ነው። ስትማረው ምናምን እንትን ልትሉ አልቻልክም? በቃ ማለት አየሁት እዛ ትምህርቱን አይደል ነው ምናልባት የትምህርቱን አሰጣጥ ሊሆን ምን ይሆን አላውቅም፣ ብቻ እንትን አልኩትም። ከዛ በመሃል ደግሞ አየሁት ጋዜጠኝነት ኢትዮጵያ ውስጥ እንዴት ነው። አንዳንድ ጊዜ መሰለሽ የምትማሪው ነገር ከዚህ ፊትም ብየዋለሁ ጀነሬት የሚያደርግልሽ ነገር ካልሆነ ወይም ደግሞ ኢንካም ጀነሬት የሚያደርግልሽ ነገር ከሆነ ዋጋ ማለት ዌስትለስ ዌስት ነው፣ ዌስት ኦፍ ታይም ነው የሚሆነው። እዛ ቁጭ ብለሽ ጊዜሽን አሳልፈሽ ከዛ በኋላ ላትሰሪበት ነገር ወይም ከሰርተሽ ደግሞ በቂ ገንዘብ ወይም በቂ ነገር ለመሰለሽ እኔ ዓላማ የነበረኝ ትልቁ ዓላማዬ ቤተሰቤን እናቴን በተለይ በቃ አሁን ካለፈችበት ህይወት የችግር ህይወት ነው። በቃ ኦልሞስት እንዳልኩሽ ስንት ዓመት ሰርታ ለፍታ ምናምን እሷን በቃ የተሻለ ቦታ ላይ ለማድረስ ነው ዓላማዬ። ሰው ያ ነገር ቶሎ ኢንቨስት ያደረኩትን ነገር ይመልስልኛል ወይ የሚለው ሐሳብ ነው ያነበረ ጥያቄ። ከዛን ሳስበው እንዳልኩሽ ኤክስቴንሽን የጀመርኩበት ምክንያት ራሱ እየሰራው ነበር፣ ዌይተር እየሰራው ነው ይሄንን ስማሪ ነበር። ጠዋት እየሰራው ማታ እሱን የተማርኩኝ ነበር። እዛ የማገኘውን ከማለ ከእንትኑ የማገኘው ለተወሰነ ነገሮችን ወጪ እንትን ያርግ ይሸፍንልኝ ነበር። ከዛ በኋላ ይሄኛው ደግሞ ብጨርሰው 4 ዓመት ይፈጃል። 4 ዓመት ጨረሰሽ ከዛ በኋላ ደግሞ ወደ ስራ ስትወስጂው ያዋጣል ወይ ሳያዋጣ የሚለው ነገር ጥያቄ ውስጥ ገባው ማለት ነው። እዛም ድሮፕ አደረኩኝ ማለት ነው። በጣም ይሄ አንደኛው እንግዲህ አንዱ እንደሞያ ቢ እንትን ያልኩት ማለት ነው። ከዛን እሱን ድሮፕ ካረኩኝ በኋላ የተወሰነ ጊዜ እየሰራው እንዳልኩሽ በዛው በሬስቶራንት ውስጥ እንደ ዌይተር ሆኜ ከዛ በኋላ ስቶር ኪፐር ወደ ትንሽ እድገት አገኘው፣ እዛ ጀመርኩኝ። ከዛም በመሃል ደግሞ አንድ የበጎ አድራጎት ተቋም ነበረ፣ እዛ ጋር ደግሞ ጀመርኩኝ። እንደዚሁ የስቶር ኪፐር ሳይሆን እንደ ፐርቼዘር አይነት ሆኖ ውጭ እቃዎችን መገዛ፣ እሱን ጀመርኩኝ። አሁንም እዛው ላይ በቃ ትግል ላይ ነበርኩኝ። ሳስበው በቃ አሁን ማርኬቲንግ ላይ ማለት ዝም ብዬ አልወሰንኩም፣ አጠያየኩኝ። ብዙ ሰው አሁን ብሰራበት ወይም ብማረው ወደ ገንዘብ የሚለወጥ ነገር ነው ወይ? ምክንያቱም ካልተለወጠ አሁንም ዌስት ኦፍ ታይም ነው የሚሆነው። ሳጠያይቅ በቃ ጥሩ ሆኖ አገኘሁት፣ ማርኬቲንግ ዘርፉ ማለት ነው። አድማስ ዩኒቨርሲቲ ጀመርኩኝ ማለት ነው። ማርኬቲንግ ጀመርኩኝ። በቃ ያኔ ነው በቃ በስነ ስርዓት የጀመርኩት ነገር የጨረስኩት። እሱ 4 ዓመት ሙሉ እንትን አልኩኝ። የሚገርምሽ ባለቤት እዛ ነው ያገኘኋት፣ እዛ ነው የተዋወቅነው። ተማሪ ነበረች እሷም እና
እዛው ተገናኘን፣ እዛው ትምህርትም ጨረስኩኝ፣ አብረን ተመረቅን እዛው። ከዛ በኋላ ቀጥዬም ደግሞ ማስተርስ ወደ ፕሮጀክት ማኔጅመንት አደረኩ። በቃ በማኔጅመንት ላይ ወይም በዚህ ቢዝነስ ላይ ራሴን ያገኘሁት። ቢዝነስ ላይ በገባ እንደዚህ አይነት ስራዎችን ማድረግ እችላለሁ። በመሀል ደግሞ ሌላ ድርጅት ጋር መስራት ጀመርኩኝ። እዛው የማርኬቲንግ ኤግዜክቲቭ ሆኜ መስራት ጀመርኩኝ። ስራዎችን መስራት ጀመርኩኝ። ብዙ ሰዎችን ገቢም በደንብ ማግኘት ጀመርኩኝ። ከዛ በኋላ በቃ እዚህ ላይ ነው መቀጠል እችላለሁ በዚህ ዘርፍ ላይ ብዬ እንትን ያልኩት ማለት ነው። ስለዚህ እንደ ጦጣ ነኝ። እዚህም በቃ ብዙ ቴስት አድርገሃል በደንብ። ግን ምን ደነቀኝ መሰለህ? ብዙ ጊዜ እኔ በዙሪያ ያሉ ጓደኞቼንም ራሴንም ሳይ ምንድን ነው የምወደው፣ ፓሽኔ ምንድን ነው የምፈልገው ብለን ነው የሆነ ነገር መርጠን ምንማረው። ከዛ በኋላ ያ ነገር እንዴት ነው ጎበዝ ከሆንክበት ወይ በደንብ ከሰራህበት ያመጣል ገንዘብ። ያ ነው ብዙ ሰው ጋር ያለው እንጂ መጀመሪያ ልትመርጥ ስትል ወይም ደግሞ ይሄ ነገር ውስጥ ልግባ ስትል ገንዘብ ያመጣል አያመጣም፣ ብዙ ጊዜ እንደዚህ ትምህርት ላይ እንትን ያለ ሰው አልገጠመኝም። ቢዝነስ ለመጀመር ሲል ነው ይሄ ስራ ጀምረው ገንዘብ ያመጣሉ የሚባለው እንጂ ፓሽን ላይ ይሄ አዲስ ምልከታ ነው። እኔ ልንገርሽ፣ ፓሽን ቆንጆ ነው፣ በጣም ጥሩ ነው፣ ደስ ይለኛል። ግን ፓሽን ኢንካም ጀነሬት የማያረግ ከሆነ እሺ ምንድን ነው አላማሽ ማለት? አሁን ዞሮ ዞሮኛ ሁላችንም እኮ ፓሽናችን አለ። አሁን የሆነ ሰዓት ላይ ዘፋኝ መሆን ፈልጌ ነበር። ለምን? ከዘፋኝነት የሆነ ብዙ ነገር ገንዘብ ይገኝበታል በሚል ሀሳብ ስለነበረኝ። በተወሰነ መልኩ ደግሞ ብዙ ሰው ስሰማ ድምፅ ጥሩ ነው ብትዘፍንበት እንትን ያደርጋል ማለት የሚረብሽ አይደለም፣ እስኪ ሞክረው። ለዚህ ነው ባህል ሀገሩ አይደል ምናምን የጀመርኩት። የሆነ ሰዓት ላይ ሰምተሽ ይሆናል ይሄን ታሪክ። እዛ ገብቼ በቃ የጀመርኩት ስንትን ሳረገው ኢንካም ጀነሬት ያደርጋል ብዬ ነው ያሰብኩት። ግን ደግሞ ስትገቢበት የአንዳንድ ጊዜ መሰለሽ የግዴታ ፓሽን ሆኖ አይደለም አሁን የገባሁት እኔ በቃ የሆነ ከዛ በኋላ የሆነ ነገር ያገኝበታል። ስትገቢ ደግሞ አንዳንድ ጊዜ ፈጣሪ ትንሽ የሚመልስሻል ብቻ አይ ይሄ አይደለም ተመለስ በየሆነ ምክንያት ሊሆን ይችላል እኮ። የሚገርምሽ አጋጣሚ ምክንያት በጣም ሲምፕል የሆነ ምክንያት ማለት በጣም ቀላል ምክንያት ነው፣ ግን በቃ ወዲያውን ድሮፕ አደረኩት፣ ወዲያውን ተውኩት ማለት ነው። የሆነ ሰዓት ላይ እንትን ያልኩኝ ከዛን ተውኩኝ የመስፈኑን ነገር ማለት ነው። ፓሽን እንዳልኩሽ ወደ ፓሽኑ ስንመጣ ማለት ነው፣ ፓሽን ገቢ የማያስገኝ ከሆነ እንደ ፓሽንነቱ ይቀመጥ። ባይሆን እሱን ሌላ ጊዜ ታደርጊዋለሽ። የሆነ በደንብ ራስሽን በደንብ ቻል አድርገሽ ወይም ራስሽን የሆነ ቦታ ላይ አግኝተሽው በቃ ፋይናንሻሊ ፍሪ ነሽ፣ እንትን አይደለሽም። ከዚህ በኋላ ማንም ሰው ድጋፍ አትፈልጊም። የራስሽን ቢዝነስ ኑሮሽ ሁሉም ነገር አድርጎሽ ከዛ በኋላ ያ ፓሽን የምትይው ነገር ብትጀምሪው ብታረጊው ምን ችግር የለውም። ዌስት ማለት ጊዜ እንትን ቢፈጅብሽ ምንም ቢያደርግ አትሊስት ፋይናንሻሊ ስትሮንግ ነሽ፣ ችግር የለሽም። ግን ህይወትሽን የምትመሪበት ነገር ከሌለ ፓሽኑን ብቻ ይዘሽ አይ እሱ ነው ህይወትን የሚያስመራልኝ ብለሽ ከዛ በኋላ እንደማያመጣ ያ ነገር እያወቅሽ ማለት ነው። አሁን አንዳንድ ብዙ ፓሽኖች አሉ አያመጡም ብለሽ የምታስባቸው ነገሮች ማለት ነው። ለምን ይገቡበታል? ለምን ሰው ይገባበታል? እዛ ዘርፍ ላይ ማያዋጣ ከሆነ ከአሁኑ መትቶ አትሊስት የሚያዋጣውን ነገር ሰርቶ ከዛ በኋላ ያኛው ፓሽን ማድረግ ይችላል። ሰዓቱ ሲደርስ ጊዜው አለው ማለት ነው። ቢያንስ ራሱ መቻል አለበት። ራሱን፣ ቤተሰቡን ካገባም ልጆች ካሉ ልጆቹን እንደዚህ ካላስተዳደረ ታዲያ እንዴት ነው ፓሽኑ ገንዘብ አይሆንማ ብቻው። እኔ ግን በዚህ ሀሳብ አላምንም እና ይሄ ፓሽንህን ከተከተልክ ወይም ደግሞ ያን ነገር በደንብ አይደንቲፋይ አድርገህ ካወቀው እዛ ላይ በደንብ ከሰራ ገንዘብ ማያመጣ ፓሽን አለ ብዬ አላምንም። እዛ ነገር ላይ ምንድን ነው አንዳንዴ እንዴት ነው በተለይ አሉ እንደ እኛ ሀገርም ብዙ ጊዜ አሁን አንተ የምትላቸው ገንዘብ ማያመጡ ፓሽኖች አሉ ምንላቸው ወይ እንደ ሀገር እዚህ ዘርፍ ላይ በደንብ ማይሰራበት ነው፣ ወይም ደግሞ ያሉት እድሎች ጠባብ ናቸው፣ ወይም ደግሞ አንተ ወደዛ ነገር ለመግባት መንገዱ ጠባብ ይሆንብሃል። እነዚህ ነገሮች ናቸው በዛ ዘርፍ ውጤታማ እንዳትሆን የሚያደርጉ እንጂ ፓሽንህን ከተከተልክ እዛ ነገር ላይ በደንብ መስራት ከቻልክ ወይም ደግሞ በዛ ነገር ጎበዝ ከሆንክ አንተ ገንዘብ ያመጣል ብዬ ነው የማስበው። ምንም ነገር ከተሰራበት ገንዘብ አለማምጣት ስለማይችል ማለት ነው። እንዳልከው ግን መጀመሪያው መኖር አይደል የሚቀድመው፣ ስትኖር ነው ፓሽንህንም መከተል መኖር የምትችለውና ሰርቫይቭ ለማድረግ እንዳልከው ብዙ ሰዎች ብዙ ስራ ሊሰሩ ይችላሉ። አሁንም ብዙ ጊዜ የማስበው ምንድነው መሰለህ አብዛኛው የኛ ሀገር በተለይ ከ12ኛ ክፍል በኋላ ውጤት ዝቅ ሲልብክ ወይም ደግሞ አንተ ያላሰብከው አይነት ውጤት ሲመጣ ማትፈልገው አይነት ዲፓርትመንት ውስጥ ነው የምትገባው። ከዛ ማትፈልገው አይነት ዲፓርትመንት ውስጥ ገባ ያው ፋሚሊ መመረቅ ምናምን ስላለብክ ትመረቃለህ፣ ማትፈልገውን ትምህርት ትማራለህ። ከዛ በኋላ ስትወጣ በዛ ዘርፍ ስራ ትይዛለህ። ስራ ስትይዝ ምንድነው የሚሆነው? ያን ስራ አትወደውም፣
ስለዚህ ስራ የምታገኘው እንደውም ስራ ትይዛለህ አልኩኝ ቀድሜ። ስራ እንዳታገኝ ትችላለህ። የማትፈልገው ነገር የተማርከው የምትፈልገበትም ስራ በማትፈልገው ነገር ነው። ከዛ ስራ ስታገኝ ምንድን ነው የሚሆነው? የሆነ መሄድ መምጣት ነው የሚሆነው። ወደ ስራ ትመጣለህ፣ ከዛ ትሄዳለህ፣ ትመጣለህ። ከዛ የሆነ ሰዓት ላይ ነው ምንድን ነው የምሰራው? የመኖር ትርጉም ጠፋብኝ፣ ለምንድን ነው የምኖረው ምናምን እያሉ በጣም ብዙ ሰው ይጨነቃል። ይሄ ከምን የመጣ ነው? ፓሽንህን መጀመሪያ የምትፈልገውን ነገር አለመኖር፣ የምትፈልገውን ነገር አለማወቅ ነው ብዬ አስባለሁኝ። እና አንዳንድ ሰዎች ደግሞ ከዚሁ በተቃራኒ ውጤታማ ይሆኑበታል። በቃ እንዳልከኝ አሁን እንዳንተ ማለት ነው። ልክ የምትፈልገው ነገር ሌላ ነበረ፣ ይሄኛውን ነገር ተማርከው በቃ በዚህ ነገር በጣም ውጤታማ ጎበዝ አለ የሚባል ባለሙያ ትሆናለህ በዚህኛው ዘርፍ ላይ ማለት ነው። ያኛውን ደግሞ እንዳልከኝ የሆነ ቀን ታስከትለዋለህና ትክክል። አንተ አሁን እንደዚህ ብማረው ወይ ደግሞ አሁን ፓሽኔን ቀደስ ይለኛል ስማረው ኢንጆይ ያደርግበታል ነው የምትለው ነገር አለ? ባይ ዘ ወይ እኔ አሁን ፓሽንን ይኖርኩኝ ብዬ አስባለሁ። ፓሽንን ማለት ቋንቋ የሚለውን ላይ ያወቅኩት መቼ ነው አልኩሽ? እዚህ ስንመጣ ነው ቋንቋ ምን ያክል ጠቃሚ እንደሆነ። እናም እኔም ራሴ በቋንቋ እንዴት ነው በቃ እግዚአብሔር የሰጠች ጸጋ አለ፣ መክሊት አለ እዛ ላይ ማለት ነው። እኔ መማር የተማርኩትን ነገር ሌላ ሰው ማስተላለፍ እንደምችል አየሁ። ከዛ በኋላ ልክ ስገባበት ደግሞ እንዴት እንደወደድኩት አላወቅኩም ነበር። እኔ ቋንቋ ማለት የቋንቋ ባለሙያ እንደምሆን ወይም ደግሞ ፓሽኑ ራሱ የኔ ነው፣ ይሄ ነው በቃ ትክክለኛው የተሰጠኝ ጸጋ ወይም ደግሞ የተሰጠኝ ነገር ይሄንን ነውና ከዚህ በኋላ በሚቀጥለው እድሜ እሱን ሰርቼ ወይም ደግሞ እሱን እያረኩኝ ደስ ብሎኝ ሌላም ሰው የተደሰተበት የተማረበት ሙያ ይሆናል ብዬ አልገመትኩም። ግን ልክ ስገባበት ይነዝርሻል፣ ራሱ ያሳይሻል። ብቻ የሆነ ነገር ይሄ ነው በቃ አንተ ቦታ ላይ እዚህ ጋር ነው ያገኘው። ለዚህ ያልኩት እያንዳንዱ ቦታ ላይ ድሮፕ ማድረግ ያለ ምክንያት አልነበረም። አልተሰማኝማ ምንም። ራሱ ሆቢ ወይም ደግሞ ፓሽኑን የምትይው ነገር እኮ ፓሽን ሆኖ የምታውቂው መቼ መሰለሽ? ሲሞከር ነው። አንዳንድ ሰው እግዚአብሔር ያደለው ቀደም ብሎ የሚያውቀው ሰው አለ። በቃ ቀደም ብሎ ያውቃል። እኔ እውነቱን ልንገርሽ አላውቅም ነበር። ብዙ ሰው ይጠይቀኝ ነበረ፣ እንዴት ያገኘው? በቃ አላውቅም፣ ሞካከርኩኝ። በሙከራ ውስጥ አገኘሁት። ታዲያ ስታገኘው ጠበቅ አድርገሽ መያዝ ያኔ ነው። ደግሞ ጠበቅ አድርጎ መያዝ ብቻ አይደለም፣ ያዋጣል ወይ ራሱ የሚለው ነገር ጥያቄ የነበረው ያዋጣል። በሰራበት ኢንካም ጀነሬት የሚያደርግ ነገር ነው። እወደዋለሁ፣ በሰራበት ይሆናል ማለት ነው። ስለዚህ ፓሽን አግኝቼዋለሁ ብዬ ነው የማስበው አሁን እኔ ባለሁበት ሙያ ላይ ማለት ነው። ጎን ለጎን ግን የምሰራቸው ሌላም እንዳልኩሽ የማርኬቲንግ ዘርፍ ላይ በደንብ የምሰራበት ነው። ስቲል ግን በቃ እዚህ ነው ያገኘሁት ራሴ በቋንቋ ላይ ማለት ነው። ለምን እንግዲህ አረብኛ እችላለሁ፣ አማርኛ አሁን እችላለሁ፣ እንግሊዝኛ፣ ሌላም ቋንቋዎች መማር አየሁት። አንዴ እንትኑ ገብቶኛል የቋንቋው ነገሩ ማለት ነው። እናም የማረሳው ነገር የሆነ ሰዓት ላይ ቋንቋ ባስተምር እስኪ ላስገባ ብዬ ብዙ ቦታዎች ላይ አስገብቻለሁ ሲቪ ላስተምር ብዬ ማለት ነው። ያኔ ይሄንን በሶሻል ሚዲያ ምናምን ሳልጀምር ማለት ነው። ሳስገባ ማንም ሰው አልጠራኝ። ማንም ሰው በቃና ኢንተርቪው ምናምን ተብሎ ምንም የተጠራኝ የለም። ያኔ ደግሞ አረብኛ ቋንቋ ነበር ማስተማር የፈለኩት። አረብኛ ላስተምር ብዬ ነው ሲቪ ያስገባሁትና ማንም ሰው አልጠራኝም። ያኔ ድሮ እንትን ማለት ተስፋ መቁረጥ ይችል ነበር፣ ግን አየሁት። ለምን ያየሁት መሰለሽ? በዙሪያ የነበሩ ሰዎች እንግሊዝኛ ሲጠይቁኝ ስነግራቸው መረዳት ጀመሩ። አረብኛ ሲጠይቁኝ ደግሞ ስነግራቸው አየሁት። እና ወደ ኋላ ሳስበው ደግሞ ሱዳን ሀገር ራሱ ባለሁበት ሰዓት ላይ ከኢትዮጵያ ወይም ደግሞ ከሌላ ከኤርትራ የሚመጡ ሰዎች አረብኛ ይቸገሩ ነበር እና እኔም ስረዳቸው ነበር በቋንቋ ማለት ነው። እንዲህ የጻፍኩላቸው ምናምን ያስረዳኋቸው ውስን ሰዎች ነበሩ። እነሱም በቃ ጥሩ ነው በጣም ተመችቶኛል ገብቶኛል ምናምን። ገና እንግዲህ ያኔ ሃይስኩል ተማሪ ነኝ እንግዲህ ብለሻለሁ። ከዛ ልክ አንቺ አልኩሽ እኮ ያንን ቦታ መሆኑን የምታውቂው ከዛ በኋላ ታገናኘዋለሽ። የድሮ ሂስትሪውንና አሁን ያለውን አንድ ላይ ስታደርጊው ፓዝል ነው የሚሆን። እንዴ እዚህ ጋር ለካ እኔ ነበርኩኝ ማለት ነው ብለሽ ብታስብ ራሴን እዚህ ጋር ያገኘሁት መጨረሻ ላይ ማለት ነው። ፍለጋው አቆመ ማለት ነው። በቃ ከዚህ በኋላ ገባሽ አባባሌ? ስለዚህ አሁን ሌላ ፓሽን ብዬ አላስብም፣ ሌላ ፓሽን አለ ብዬ አላስብም ከዚህ በኋላ። በቃ ይሄ ነው የኔ ፓሽን በዚህ ወቅት ማለት ነው። ከዛ በኋላ ግን እንዴት ነበር? ሲቪን አስገብተህ አልጠሩኝም አልከኝና እሱ አይደለ ዋናው እንትን ያደረገኝ በቃ ማለት ለምን የሚል ጥያቄ ተነሳ። ለምን አልጠሩኝም? እንደውም በቃ ሌላ የማውቃቸው ሰዎች ነበሩና እንደዚህ የቋንቋ ውጭ ሀገር
የማውቃቸው ሰዎች ነበሩ፣ የሚያውቋቸውም ሰዎች ነበሩ እዚህ ኢትዮጵያ ውስጥ ቋንቋ ሴንተር ያላቸው ማለት ነው። እነሱ በሰው እንኳን መሄድ ፈለግኩኝና እንደዚህም ሆኖ አልተገኘም። ከዛ በኋላ ለምን እንትን ማድረግ አልጀመሩ። ያኔ ደግሞ የኮቪድ ጊዜ በቃ ደረሰ። ያኔ ብዙ ሀሳቦች መጡ። አንዳንድ ጊዜ ከማጣት ነው ያልኩሽ፣ ከማጣትና ብዙ ነገሮች ስትሞክሪ ለምን አልተሳካም፣ እስኪ በሌላ መልኩ ደግሞ እንሞክረው ብለሽ ትሞክሪያለሽ። ከዛ በኋላ ወደ ሶሻል ሚዲያ ራሱ የገባሁት ምክንያት አንዱ ምክንያት እሱ እንጂ ብዙ ምክንያቶች አሉ፣ ግን አንዱ እሱ። እንዴት ጀመርከው ሶሻል ሚዲያ? በቃ አሁን ሲቪ ሰዎች አልቀበልም ሲሉክ ሶሻል ሚዲያው እንዳማራጭ ወደ መጠቀም ነው? አዎ አንዱ እንዳልኩሽ አንዱ እሱ ነው። በተጨማሪ ደግሞ በኮቪድ ወቅት ስራ አልነበረም። በቃ በአጠቃላይ ብዙ ነገር ቆመ። አይገን እንኳን ያው የሚሰራበት የነበረው ድርጅት በሜዲካል ዘርፍ ላይ ነው የሚሰራ የነበረ። ሐኪሞች ከውጭ ሲመጡ ነው ሚሽን ምናምን ሲመጡ ከነሱ የሚገኘው ገቢ ነው ከደሞዙ በላይ የሚጠቅሙ የነበረው። ሰው እነሱ ድሮፕ ሲያደርጉ ወይም ሲቆሙ ገቢ ቀነሰ። ቤት መዋል ጀመርን። እንቅስቃሴ የለም። ደግሞ እዛ ልጆች አሉ፣ ቤተሰብ አለ። እንዴት ነው የሚኖረው እንደዚህ በዚህ ሁኔታ ብለሽ ከዛ በኋላ ቋንቋ እንዴት ማስተማር ይችላለሁ? እሺ አትሊስት በዚህ መጀመር አለብኝ ብዬ ሰርች ማድረግ ሲጀምር ዩቲዩብ ያኔ ነው የተረዳሁት። ዩቲዩብ ስለ ዩቲዩብ ራሱ ምንም ማውቀው ነገር 2020 በፈረንጆች ማለት ነው፣ የዛሬ 5 ዓመት ማለት ነው። ዩቲዩብ ምንድን ነው በሚል ሀሳብ ማለት ነው። አጋጣሚ ያው ልክ ጊዜ ስታገኝ ባይዶ ወይ ይሄ እንዴት ነው ከራስሽ ጋር ጥያቄ ታነሻለሽ። ትክክል ነው ማድረገው ያለሁት፣ ትክክለኛው እርምጃ እየወሰድኩኝ ያለሁት ወይስ ምን እያደረኩኝ ያለሁት ብለሽ ጥያቄ ስታነሺ ይሄኛው ነው ብለሽ ወይ የትኛው እርምጃ ልወሰድ ብለሽ የምትጠይቁት ጥያቄ አለ። ያኔ ነው በቃ መጀመር ጀመርኩኝ። ኢንተርኔት ያው ስለነበረ ማፈላለግ ጀመርኩኝ። ዩቲዩብ ማየት ጀመርኩኝ፣ ዩቲዩብ እንዴት እንደሚሰራ። ከዛ መጀመሪያ የጀመርኩት አረብኛ ዩቲዩብ ቻናል ከፈትኩኝ ማለት ነው። ግን ዝም ብዬ አልጀመርኩም። ቱቢያንስ በደንብ ነው ያጠናሁት ዩቲዩብ። በቃ ኦልሞስት ጊዜ ስላላልኩሽ ቁጭ ብለሽ ቤት ስለምትውይ ከጫፍ እስከ ጫፍ ዩቲዩብ ምንድነው፣ እንዴት ነው የሚከናወነው፣ ምን አይነት ነገር ነው ያለው፣ ቪዲዮዎች እንዴት ነው የሚቀረጹት፣ ሞኔታይዝ እንዴት ነው የሚደረግ፣ ምን እንትን የሚያደርጉ እስካሁን ድረስ የሚገርምሽ ዩቲዩብ ጆርኒ ነው እኔ የማስበው ማለት ያኔ የጀመርኩት አሁንም እስካሁን ድረስ የተማርኩ ስለ ዩቲዩብ አሁን አላቋረጥኩም ማለት ነው። በየቀኑ አዲስ ነገር እማራለሁ እና በዛው ተጀመረ። አረብኛ ላይ አሰልቺ ነበር። አሰልቺ ወይኔ አረሳውም። በቃ ቪዲዮ ትቀርጫለሽ። አሰልቺ ስልሽ ከእንትን አይደለም እኮ ቋንቋ ማስረዳቱ በጣም ደስ ብሎኝ ነው። በቃ እንትኑ ኃይሉም ነበረ። በቃ ይሄን ይሰራል በቃ ብዬ ነው ያመንኩት። ውስጤም እምነቱ ነበረ። የፈለገ ቢሆን ይሰራል፣ አሰራታለሁ እችን ነገር ብሎ ብዬ እንትን ያልኩት። ፖስት ብናረግ ምንም አይታይም። ከዛ ባለቤቴም አንተ ነገር እንዴት ነው ዝም ብለህ ጊዜህን እንትን አታርግ፣ ለምን እንትን አታርግ፣ ግድ የለም። አይ እሷም ደግሞ ከእንትን አንጻር ነው ያልሽው ማለት ድካሙ ልፋቱ ዝም በሉ በቃ ውጡልኝ ምናምን አንዴ ያለ ሳይለንት የሆነ ቦታው ምናምን እንዲመች ብለው ምንም እንትን አልቻለም መጀመሪያ አካባቢ ላይ ማለት ነው። ከዛን ግድ የለም ያው እየሰራውም ሌላም ስራም እየተሰራ ነበረ። እሱን እንደ ሳይድ ሀስል ብለሽ አስቢ። ግን ያው ቋንቋም በዛው እያስተማርኩኝ ስለነበረ የሆነ ሰዓት ላይ ቡም አደረገ ማለት የዩቲዩብ ማለት ነው ማይታየት ጀመረ። ደስ ይላል። ሞኔታይዝ ትክ ሊጀምር ስል ገና እንደጀመረ ከአንድ ዓመት በኋላ ሞኔታይዝ ሆንኩት በደምብ። እንግዲህ አንድ ዓመት ሙሉ ስጠብቅ ሳቋርጥ ቪዲዮዎች ይሰራ ነበረ። ከዛ በኋላ ሞኔታይዝ ጀመረ። ሞኔታይዝ ስታደርግ ደግሞ የምትጠብቂው ነገር በቃ ብዙ ነገር ታገኛለች በሚል ሀሳብ ነው። ትንሽ ነገር ነበረ ግን ተስፋ አልቆረጥኩም። በቃ እኔ ከዚህ በኋላ እዚህ ላይ ነው ያለሁት፣ እዚህ ነው የምቀጥለው። ቀጥል። ከዛ በኋላ ቲክቶክ መጣ። ምን ያው ዳርኩሽ ዩቲዩብ ማነው ይሄ ቲክቶክ የመጣው በኮሮና ጊዜ ነው ሞር እንትን ያደረገውና ቲክቶክ ተጀመረ። ቲክቶክ ሲጀመር ደግሞ የበለጠ ኤክስፖዠሩ ጨመረ። ብዙ ሰዎችን ስለ እኔም ወይም ስለ ቋንቋ መምህርነቴ አንዳንድ ጊዜ መሰለሽ ያልተሰጠሽን ክህሎት በዚሁ ቴስት አድርጋለሽ። በቲክቶክ ዝም ብለሽ ወጥተሽ ብትለፈልፊና ሪስፖንድ ካላገኘሽ ሰው which is አንቺ በቃ ዛል እንትን አይደለሽም ማለት ነው፣ ጎበዝ አይደለሽም አጠቃላይ ለምራስን ትሰውጃለሽ። ግን ብዙ ሰው ጥሩ ፊድባክ ማግኘት ጀመርኩ። ትችላለህ ማስተማር፣
እውቀቱ አለ ምናምን ሲባል ቀጠልኩበት ማለት ነው። ሰው ይሄን ይመስላል። ያው አሁን ላይ እንግዲህ ካልተሳሳትኩኝ ዩቲዩብ ላይ ከ500,000 በላይ ቲክቶክ ላይ ደግሞ ከ900,000 በላይ ፎሎወሮች አሉክ እና ይሄ በቀላሉ የሚመጣ ነገር አይደለም። እንደ አሁን እያወራን በጣም ብዙ ነገሮች እንደከፈልክበት በተለይ አሁንም ከቅድሙ ሀሳብ ተነስቼ የጀመርከውን ነገር አጥብቀህ መያዝክ ያመጣልህ ውጤት ነው ብዬ አስባለሁ። ታዲያ የደከምክበትን ዋጋ እየከፈለህ ነው? ኦፍኮርስ አሁንማ አሁን ከመጀመሪያ እንግዲህ አሁን 5 ዓመት አይደለ? አሁን ደግሞ እንዳልኩሽ የእንግሊዝኛውንም የአረብኛውንም የኢንስታግራሙ አለ የፌስቡክም አለ ሁሉም ነገር ሲያደርግ ፍሎሮቹ ትንሽ ፍሎሮች አይደለም፣ በጣም ብዙ ነው። ቲክቶክ ብቻ ወደ 1 ሚሊዮን ልንገባ ነው አሁን ራሱ። ዩቲዩብ ላይ ወደ አረብኛው እና እንትኑ 200 ምናምን ሺህ ሊጠጋ ነው። ኢንስታግራም ላይ 200 ምናምን ሺህ አለ። ሰው እነዚያን ሁሉ ፎሎወሮች ይዘሽ ያንን ወደ ገንዘብ ትለውጫለሽ። ፎር ሹር ይለወጣል። ለምን የሚሸጨው ያለውን ነገር ዝም ብሎ ነገር አይደለም፣ ወይም ጥሩ ነገር ነው፣ ተቀባይነት አለው፣ መግዛትም የሚችል ህዝብ ነው ያለን ማለት ስልሽ ከምን አንፃር ነው መሰለሽ? እውቀቱ ይፈልገዋል፣ ቋንቋን ይፈልገዋል። ለምን እንደ ራሱ ዲቨሎፕመንት አንዱ አካል ወይም ደግሞ ዲቨሎፕመንት አንዱ አካል ብሎ ስለሚያስብ ቋንቋ ሁሉም ሰው ፈላጊ ሆኗል እና ኦፍ ኮርስ ይከፍላል። ልፋቱ እንደውም ከዚህ በላይ ቢሰራበት ፎር ሹር እንደሚገኝበት አውቃለሁ። አሁን ደግሞ ጊዜው ግሎባላይዜሽን አይደለም፣ ቋንቋ የብዙ ነገሮች እድል በር ከፋች ነው ብዬ አስባለሁ። ብዙ ነገርህን አሁን ማግኘት የምትችለው በተለይ ደግሞ የውጭ እድሎችንም ሊሆን ይችላል፣ ትምህርቶችንም ለመማር እንዲሁም ራስህንም ለማሳደግ ቋንቋ ትልቁ ወሳኝ ሚና የሚጫወት ነገር ነው። ትክክል። ከሰው ጋር የምትግባቢበት እሱ አይደለም እንዳልኩሽ እኮ ግሎባላይዜሽኑ። አሁን ሰው በዚህ ሰዓት እንግሊዝኛ ካልተማረ ወይም ደግሞ ካላወቀ ምን ያህል የሚገርምሽ፣ ትናንት አንድ ልጅ ደወለልኝ ከውጭ ሀገር ማለት ነው። ፌስቡክ አይቶ ነው የደወለልኝ እና የነገረኝ ነገር ገርሞኝ ነው። እዛ ሀገር ያለበት ሀገር ማለት ነው እኛን ተበልጠናል በቋንቋ ምክንያት። ሌላ ፊሊፒኖች ወይም ደግሞ ህንዶች ምናምን ተበልጠናል። ብዙ እውቀት ያላቸው ልጆች ኖሩ፣ ግን እውቀታቸው ወይም ደግሞ ክህሎታቸው በቋንቋ ምክንያት ተገድቧል አለኝ። ምን ያህል ቋንቋ ጠቃሚ እንደሆነ በዛው ማየት ትችላለች ማለት ነው። በስራ እንኳን ዘርፍ እንደ ሀገር ከዚህ ከኢትዮጵያ የሰው ኃይል ሲላክ ቋንቋ ይዞ ሲሄድና ቋንቋ ይዞ ሳይሄድ ምን ያክል ለውጥ እንደሚያመጣ ለራሱም መቼም ለቤተሰቡ መላኩ አይቀርም። ስለዚህ የሚያገኘውን ገቢ ምን ያክል እንደሚለወጥ በዚሁ ማየት ትችላለች፣ በቋንቋ ብቻ ማለት ነው። እና በጣም ጠቃሚ ነው ቋንቋ። በጣም የቋንቋ ጥቅም አምናለሁ። ቋንቋ ደግሞ እንዲህ ምን አስባለሁ መሰለህ፣ አሁን ብዙ ሰዎች ቋንቋ ደግሞ ብዙ ሰዎች አሁን እንዴት ነው 5 4 ከዛ በላይ የሆኑ ቋንቋዎችን ሲችሉ የሆነ ብዙ ጊዜ እንዴት ነው ቶሎ ለመልመድ እነዚህ ሰዎች በተሰጦ ነው የሆነ በተፈጥሮ የሚሰጣቸው ነገር አለ እንዴ ምናምን ብዬ ጠይቃለሁኝና ግን ሌላ ቦታ ላይ ደግሞ ሳይ ምን አገኘሁኝ እንደዚህ ከ5 ፍላጎት ብቻ በቂ እንደሆነ እንጂ ይሄ እንዴት ነው ሁላችንም ቋንቋ ለመልመድ ሰው ከሆንክ ብቻ ቋንቋ መልመድ ትችላለህ። እና ይሄ የሚሰጥህ አንዳንድ ሰው ፈጣን ነው እሱ ቶሎ ቋንቋዎችን ይለምዳል ይችላል ምናምን ይባላል እና ግን ፍላጎት ይመስለኛል ትልቁ ነገር፣ ሌላም ተጨማሪ ቋንቋ ለመማር ለመቻልም ማለት ነው። አንተም ከአማርኛ ቋንቋ ውጭ ቀደም ኦሮምኛ ብለኸኛል እና እንዲሁም የሆነ ጊዜ ስናወራ ሌላ የኢትዮጵያ ቋንቋዎችን ብችል ራሱ ደስ ይለኛል ብለኸኛል እና ለቋንቋ ያለህ ምልከታ ደስ ነው የሚለኝ። ወይ በጣም አልኩሽ እኮ አሁን እንደዚህ እንበል፣ አሁን የሆነ ቦታ ላይ ብትሄጂ እና እድሉ ተሰጥቶሽ በአንድ መለኪያ ቋንቋ ነው ብሎ ቢባል ያ ነገር ምናልባት 1 ሚሊዮን ብር ሊያስገኝ ይችላል። ቋንቋ ባለማወቅሽ ምን ያክል እንደምትጎጂ ታውቂያለሽ አይደል? አሁን በዚህ ሰዓት 10 ቋንቋ 15 ቋንቋ 12 ቋንቋ የሚችል ሰው አስበሽዋል? ምን ያክል ጠንካራ ማለት ያ ሰው ተፈላጊነቱ በጣም እንትን ነው የሚሆነው ማለት ነው። ከተፈላጊነቱም ባለፈ የፈለገበት ቦታ ላይ ሄዶ ሐሳቡም ያለምንም ችግር ያለምንም ገደብ ማለት ነው መግለጽ ይችላል። ገባሽ? እኔ ደግሞ እንዳልኩሽ ይመስለኛል እኔ ተሰጥቶም አለበት ማለት የፍላጎቱን ብቻ ሳይሆን ፍላጎቱ እንዳለ ሆኖ ፍላጎቱ አለኝ ኦፍ ኮርስ፣ ግን ደግሞ ተሰጥቶ ይሰጥሻል ደግሞ ከላይ ማለት ቶሎ አሁን አንዳንድ ሰዎች እንዴት አረብኛ እንዴት አማርኛ ትንሽ ለአረብኛ አሁን ራሱ አረብኛ ተናጋሪ ሰዎች ስታዳምጫቸው በጣም ከባድ የሚባሉ የአማርኛ ቃላቶች ወይም ደግሞ ፊደላት አሉ።
ለማውጣት የሚቸገሩት ማለት ነው። ሰው እነሱን በደንብ በአጭር ጊዜ ውስጥ ለመድኳቸው ማለት ነው። በሌላም አሁን ትግርኛም የተወሰነ እንትን ላይ ከአረብኛ ጋር ትንሽ ስለሚሄድ ፈረንስኛ የተወሰነ ነገሮች ላይ ስሰማ ልክ የተባለውን ነገር መልሼ ማለቱን ነገር አለ። ስለዚህ አለ ማለት ነው ተሰጥቶ ይመስለኛል። እግዚአብሔር የሰጠኝ ጸጋ ነው ብዬ አስባለሁ። እሱን እንዳለ ሆኖ ፍላጎቱ ደግሞ ካለ ያልሽው ነገር ደግሞ ፍላጎት ከሌለ ቢሆንስ ተሰጥቶም ቢሆን ራሱ ምንም አትለውጭው ማለት የምታመጪው ነገር ፍላጎት የለሽማ መጀመሪያም ለዛ ነገር ኮሚቴት አትሆኝም። ኮንሲስተንት ቀደም ብለን ያነሳናቸው ሀሳቦች ይመጣሉ ማለት ነው። ስለዚህ ፍላጎት ወሳኝ ነው። ተሰጥቶም ደግሞ ካለ ደግሞ የበለጠ ያ ነገር ጠንካራ እንዲሆን ያደርገዋል። በትክክል ደግሞ እንዴት ነው ሌላ ተጨማሪ ቋንቋ ስታውቅ እንዴት ነው ቋንቋ ውስጥ የሆነ ፊደል ወይም ደግሞ ቃል ብቻ አይደለም የምትማረው፣ ባህል ታውቃለህ፣ አይደንቲቲም ጭምር ነው እና ብዙ ቋንቋ ባወቅ ቁጥር ደግሞ የብዙ ማህበረሰቦችን ባህል፣ ማንነት በደንብ ስለምትረዳ ይሄ እንዴት ነው ዓለምን የምትረዳበት መንገድ ራሱ ይለያል ብዬ አስባለሁ። አዎ በትክክል ያን ባለፈው ታስታውሻለሽ? እንደውም ጉራጌኛ ብታስተምሪኝ ብዬሽ አልነበረም? አልችልም እንጂ ለምን የጉራጌን ባህል በጣም መረዳት እፈልጋለሁ። ግን የምትረጂው ዝም ብሎ ሰው ስላለሽ ሳይሆን ደግሞ የበለጠ ቋንቋውን ይዘሽ አውቀሽ እዛ ወርደሽ ታች ያለው ማህበረሰብ ጋር በተለይ በደንብ ባህሉን አለ ማህበረሰብ በተለይ እኔ ደግሞ ሁልጊዜ የማስበው ባህሉን በደንብ የሚያውቁ ሰዎች የሚገርምሽ ከተማ ውስጥ ያሉ ሰዎች አሉ ብዬ ነው የማስበው። እኔ ከተሜ አይደለም እንትን ይዳቀላል ይመስለኛል። እና ትክክለኛው ታች ወርደሽ እዛው በክፍለ ሀገር ወይም ገጠር ውስጥ ገብተሽ ያን ትክክለኛው ባህል የምታገኙ እና ያንን ለመረዳት ደግሞ ቢያንስ ቋንቋ መያዝ አለብሽ። እኔ አሁን ቤተሰቦቼ ኦሮምኛ ተናጋሪዎች ናቸው ማለት ኦሮምኛ ቋንቋ የሚያወሩት እና እዛ ሲሄድ በተሻለኝ አቅም በእነሱ ቋንቋ ማውራት የምፈልገው ወይም በኦሮምኛ ማውራት የምፈልገው እንዲረዱኝና ሀሳቤን በደንብ እንድገልጽላቸው እነሱንም ደስ ብሏቸው እንዲያወሩኝ ማለት ነው ሳይቸገሩ። አማርኛ በጣም ተቸግሮ ለምን ይቸገራሉ? እኔ አርቲስት ለምጄ ባወራቸው ደስ ይለኛል። አሁንም የተወሰነ አወራቸዋለሁ፣ በተወሰነ መልኩ እንግባባለን። ግን የበለጠ አለ አይደለ የበለጠ ዲፕሊ እንድትገቢ ባህሉ ምንድነው፣ እዚህ ጋር የሚደረገው ክንውን ምንድነው፣ ይሄ ባህል በኦሮምኛ ምንድነው፣ ለምንስ ተከናወነ፣ መቼ የተጀመረ ነው ብለሽ ለምትረጂው ቅድም ያነሳሽው ሐሳብ ማለት ነው። ይሄ የአንድን የሆነ አካባቢ ቋንቋን ከተረዳሽ ከዛ ጀርባ ያለውን ባህል በሙሉ ትረጃለሽ ማለት ነው። አንድ ቋንቋ ስትለምድ ያው ከባህሉ ባሻገር ብዙ ነገሮችን ታውቅበታለህ። ግን ባህል ስንል አሁን እንዴት ነው አንዳንድ ነገር ልምድህም ታደርገዋለህ አይደለ? አሁን ከዚህኛው ከቋንቋ ባህል ወጣሁኝ ነው ባህል ሲባል ወደዚህኛው ወደ ልምድ ወደሚለው ነገር መጣሁኝና የሆነ ባህሌ ነው በቃ ለምጄዋለሁ፣ ይሄ ነገር ባህል አድርጌዋለሁ ምናምን ትላለህና በቃ ይልመድብሽ እንደሚባለው አይነት ነገር ማለት ነውና አንተም ያው ስፖርትን ባህሌ ያደረከው ይመስለኛል። ያ ስፖርት እንደ ምሳሌ ብዬ የማስበው ነገር ማለት ለዲሲፕሊን የሆነ ሰው በተለይ ስፖርተኛ ካየሽ ያ ሰው ዲሲፕሊን ማለት ነው። ለኔ ስፖርተኛ ማለት አቋሙ ስታዩ እንደዚህ፣ ምክንያቱም በጣም መስዋዕትነት ይፈልጋል። የምትበዩ ነገር፣ እረፍት የምታደርጊው ነገር፣ መስዋዕት የምታደርጋቸው ነገሮች አሉ። ለምሳሌ ደስ የሚሉሽ ነገሮች ይኖሩ ይችላል። ማድረግ የምትፈልጋቸው ከጓደኞች ጋር መውጣት፣ አብሮ መጠጣት፣ አብሮ መብላት፣ እነሱን መስዋዕት ታደርጊያለሽ ሁላ አንድ ጊዜ ያ ነገር በቃ በዚህ ጊዜ ይሄ ነገር ማድረግ አለብኝ ብለሽ የምታስቢው ነገር ዲሲፕሊንድ እንዲሆን ያደርግሻል። በተለይ ስፖርት ማለት ነው። እናም እኔም ይመስለኛል በዛ ምክንያት ነው አሁን ስፖርት አዲስ አይደለም ለኔ። በጣም የዛሬ የጀመርኩት በ17 ዓመቴ ነው። ያኔ ሰራ ነበረ በደንብ ሰራ ነበረ ለ3 ዓመት በተከታታይ። ከዛ በኋላ ነው ወደዚህ ስንመጣ ነው ያው ቆመ እንዳልኩሽ ብዙ ነገሮች በመሃል ስለነበሩ ያ ነገር አንቺ ደግሞ አንዳንድ ጊዜ ሳይመቻች ሲቀር የግድ ድሮፕ ማድረግ አይቀርም። ፋይናንሻሊም ሌላም ነገሮች ሲያጋጥሙሽ ትተዋለሽ እና ያኔም ስለነበረ እንትኑ ብዙ ነገር ተምሬያለሁ እዛ ጋር በ17 ዓመት ሲጀምረው የኮሚትመንቱን ዲሲፕሊን መሆኑን በሰዓት መገኘት የምትበያቸው ነገሮች እንዴት ትጠነቀቂያለሽ፣ የምታደርጋቸው ነገሮች ትጠነቀቂያለሽ። ሪስፔክት ራሱ ወይም ደግሞ አክብሮትን የምታሳዩ እንዴት ነው ጉልበት ማለት አንዱ ሰው የሚሳሳተው ሰው አለ። አሁን ልክ ትንሽ ጡንቻ ምናምን አፈርጥሞ ሲወጣ በቃ ጉልበተኛ ነኝ አይነት ነገር ሳይሆን እንደውም የበለጠ ሰዎችን በጉልበት ሳይሆን በመረዳት ጉልበት እንዳለሽ ሆኖ ውስጥሽ ጉልበት እንዳለ ሆኖ ግን ደግሞ ጉልበትሽን ለበጎ ነገር የምትጠቀሚበት
እንጂ ለጸብ ለምናምን አይደለም የምትጠቀሚበት። ራስሽን በቃ ለመለወጥ በአጠቃላይ የምትጠቀሚበት ማለት ነው ስፖርት። እና ባህሪ ያረኩት ወይም ደግሞ አሁን እንግዲህ አሁን ከቅርብ ጊዜ ደግሞ ተመልሼ የጀመርኩት ማለት ነው። ኦልሞስት 1 ዓመት 2 ዓመት ሊጠጋ ነው። 1 ዓመት ከምናምን ይሆናል ማለት ነው የጀመርኩት። አንድም ቀን አቋርጬ አላቅም። በቃ ስራዬ ነው ብዬ የማደርገው ነገር ነውና ከቀደም ብለን ስናወራ ስለ ቋንቋ ስናስበው አንድ እኩል ናቸው በቃ ብዬ ነው የማስበው። ይሄ ስፖርት መስራትና ቋንቋ መልመድ ተመሳሳይ ናቸው። ይሄም ዲሲፕሊን ይፈልጋል፣ ይሄም ዲሲፕሊን ይፈልጋል። ይሄም ፕራክቲስ ይፈልጋል፣ ይሄም ፕራክቲስ ይፈልጋል። ተመሳሳይነት አላቸው። ይሄን ይመስላል እንግዲህ። ስፖርተኛ ልሁን እንዴት አላልክ? አይ እንዳልኩሽ ነው። አሁን ስፖርተኛ ለመሆን ለራሴ ጤንነት ነው የፈለግኩት እንጂ ለስፖርተኛ ማለት እንደሌላው በቃ ሙያዬ ብሎ እንደ ፐርሰናል ትሬነር ወይም ደግሞ የግል አሰልጣኝ ሆኖ እንደዚህ አይነት ነገሮችን ላይ ጭራሽ የለም። አይ ሀሳቡም የለኝም፣ መሞክርም አልፈልግም። ቱ ቢ ኦነስት ዋናው በቃ ለራሴ ለጤንነቴ ነው የማስበው በአሁኑ ሰዓት እንጂ እንደ ሙያ ይዤው እንትን ለማድረግ አልፈልግም። ስፖርት እንዳልከው አሁን በጣም ዲሲፕሊን የሚፈልግ ነገር ነው። ግን ብዙ ሰዎች ደግሞ እኔ ተሳስቼ የሚሆን አላውቅም። ብዙ ሰዎች ደግሞ ትንሽ ስፖርት በተለይ ብረት የምትባለውን ነገር ትንሽ ከሰራህ ምናምን ወጥተህ ጡንቻህ ማሳየት መደባደብ ምናምን አይነት ነገር አለ እና አሁን አንተ እንዳልከኝ ሁሉም ስፖርት ላይ ነው ይሄ ዲሲፕሊን ያለው ወይስ ደግሞ የተለያዩ እንደ ስፖርት አይነቶቹ ይለያያል ይሄ ነገር? ሁሉም ዲሲፕሊን ይፈልጋል። ሁሉም ስፖርት ማለት ያ ነገር ለምሳሌ እግር ኳስ ተጫዋቾች፣ ባስኬትቦል ተጫዋቾች፣ ሌላ ስፖርት የምንላቸው ነገሮች ማለት ያ ነገር በደንብ በተከታታይ በቃ ሁልጊዜ ስራዬ ብለሽ በዚች ሰዓት ሄጄ ስፖርት እሰራለሁ ወይም ደግሞ ያንን ነገር ፕራክቲስ አደርገዋለሁ ከዛ በኋላ እመጣለሁ። ምናልባት አሁን በትንሹ ሻለቃ ኃይሌ ገብረስላሴ ለምሳሌ መውሰድ ትችያለሽ። ስንት ዓመት ፈጅቶበት እኮ ነው እዚህ ደረጃ ደርሰዋል አይደል? ያ ነገር ግን በመሃሉ ምን አለ? ዲሲፕሊን አለ። ያ ዲሲፕሊን ስለሆነ ለዛ ጉዳይ ኮሚትድ ነው። ዲሲፕሊን ስላለ ምን ሆነ ማለት ነው ይደጋግመዋል። ቢሰለቸውም ባይዋጥለትም ያደርገዋል። ጠዋት ተነስቶ ተራራ ይወጣል። እኛ ሀገር ብቻ አይደለም ባይ ወይ ውጭ ሀገራት ብትሄጂ እና አሁን ብራያን የሚባለው የታውቂዋለሽ የባስኬትቦል ተጫዋች ቅርብ ጊዜ የሞተው ማለት ነው። እሱ በአጋጣሚ የሆነ ጊዜ ሲያወራ በጣም ይሰራ ነበር። በቃ ዲሲፕሊንድ ነው። በጣም ቶፕ ደረጃ ላይ ደርሶ ነበር እኮ ስቲል በዛው ደረጃ ላይ ሆኖ ግን ያቺ ትሬኒንግ ማድረጉ በሰዓቱ መገኘቱ እንትን የማድረጉ የፕራክቲስ የማድረጉ ወይም ወርክአውት የማድረጉ በፍጹም አቋርጦ አያውቅም እስከ ሞተበት ጊዜ ድረስ ማለት ነው። ሰው ዲሲፕሊን ማለት በእያንዳንዱ ስፖርት ላይ ወይም ደግሞ ዲሲፕሊን የመሆን በእያንዳንዱ ስፖርት ላይ አስፈላጊ ነው። አለዛ በዛ ነገር ላይ የፈለግሽው ውጤት አታገኝም። የግዴታ ለሙያ ፈልገሽው ላይሆን ይችላል ወይም ደግሞ ለስራበት ብለሽ ላይሆን ይችላል። ግን ለሙያ ከወሰድሽው ደግሞ ዲሲፕሊን ካልሆንሽ አይሆንም። ለራስሽ ለግልሽ ለጤናሽም ሊሆን ይችላል ካልወሰድሽው እንደዚሁ በዲሲፕሊን መልኩ ዲሲፕሊን ከሌለበት ውጤታማ ትሆኛለሽ ብቻ አላስብም። ልክ ነህ። ያው ግን እንዳልከው እንደዚህ ግን ለነገሩ ልምድም ይሆናል ከጀመርከው በኋላ ወደዛ ነገር የመሄድ እስክትጀምረው ድረስ ወይ ደግሞ እዛ ሲስተም ውስጥ በደንብ እስክትገባ ድረስ ነው። ከዛ በኋላ ያ ነገር እየወደድከው የተዝናናህበት ትሄዳለህ። ትክክል። ሀቢት ያስፈልጋል። ሀቢት ማድረግ ወይም ያ ነገር አይ ቲንክ መጽሐፏን ብቻዋል ከዚህ በፊት ነገርሽ ነበር አቶሚክ ሀቢት የሚባለው እዛ ላይ ያለውን ካየሽ አንዷን ነገር ሀቢት ካረግሻት ምን ትሆናለች ማለት ነው የህይወትሽ አንድ አካል ትሆናለች። ከዛ በኋላ በቃ ለማቋረጥ ራሱን ብትፈልጊ አትችይም። በቃ ኦልሬዲ ሆኗል። አሁን እኔ አንዱ ትልቁ ሀቢት የማስበው ከዚህ በፊት ማላረገው ግን ከዛ በኋላ ከትዳር በኋላ ምናምን የመጣው 11 ሰዓት መነሳት። 11 ሰዓት መነሳት ጠዋት 11 ሰዓት በቃ ያቺ ሰዓት አታመልጠኝም። 11 ሰዓት እነሳለሁ፣ ከዛን ጸሎት አደርጋለሁ፣ ከዛን ሩቲኑን ይቀጥላል ማለት ነው። ልጆችን ትምህርት ቤት አደርሳለሁ፣ ከዛን ወደ ስራ ምናምን እንዲህ አይነት ነገር። ስለዚህ ልክ 11 ሰዓት አላርም ጮኸ አልጮኸ ልክ ራሱ ሰውነቴ ሀቢት ስለሆነ ሰውነትሽ ራሱ ይለማመደውና ምን ይሆናል ይቀሰቅስሻል። ቀደም ብለን ስናነሳ ደግሞ ልክ ስፖርቱ እንደዛው ሰውነትሽ የሆነ ሰዓት ላይ በተለመደው ሰዓት ለምሳሌ በሳምንት 4 ጊዜ የሚሰሪ ከሆነ የሆነ ድካም ሰብቶሽ ምናምን ብሎሽ በቃ ሰውነትሽ ደስ አይለውም። በቃ የሆነ ነገር ለምን ጎሎብሻል ማለት የሆነ ነገር። ስለዚህ ሄደሽ ያ ነገር ታደርጊዋለሽ። ሀቢት ይሆናል። ከዛ ሀቢት ከሆነ እንዳልሽው አንቺ ቀጣይነት ይኖረዋል ማለት ነው። ትክክል።
ከአሁን የጠዋት የምትነሳበት ሰዓት ስትነግረኝ ከትዳር በኋላ አልከኝና በዚሁ የትዳር ህይወትን ወይ ደግሞ የቤተሰብ ህይወትህን ማንሳት ፈለግኩኝና ያው ልጆች እንዳሉ አውቃለሁ። ልጆች ቋንቋ እንዴት ናቸው? እያስተማርካቸው ነው? በተሻለኝ አቅም እንግዲህ ያን ብዙ ሰው መሰለኝ ብዙ ሰው ይሄን ጥያቄ ይጠይቀኛል። ታስተምራቸዋለህ ምናምን ያው ከጊዜ አንጻር አሁን ጊዜ የጥበትም ስላለ ስራ ትሯሯጫለሽ ምናምን አሁን እንግሊዘኛ ላይ በደንብ አወራቸዋለሁ። አረብኛ ላይ በደንብ አላረኳቸውም፣ ግን የሞከርኩኝ ነው። በተሻለኝ አቅም ምን አደርጋለሁ፣ ምክንያቱም ልጆች ቶሎ የመውሰድ ነገር አላቸው ወይም ደግሞ የመምህር ነገር ስላላቸው ይሄም በተለይ በክረምት ወቅት ላይ አረብኛ ላይ ፎከስ አደርጋለሁ። እንግሊዘኛ ደግሞ አሁን በዚሁ ንግግር ላይ በቃ ህይወታችን ላይ እንደ አንድ አካል ሲያናግሩኝ እንግሊዘኛ እንዲያናግሩኝ ፑሽ ያረኳቸው ነው። ቤት ውስጥ በእንግሊዘኛ የምትግባባት? ያው እኔና ልጆቼ ጋር በእንግሊዘኛ መግባባት ሳይሆን በቃ በተሻለኝ አቅም አሁን እነሱን እንዳልኩሽ ነው ዙሪያቸው አማርኛ ስለሆነ የሚቀላቸው አማርኛ ነው። ሰው ልጅም ከህፃነቱም ጀምሮ አንድ ነገር ምቾት የሚሰጠው ነገር ነው የሚያደርገው። ስለዚህ ከምቾታቸው እንዲወጣ እያደረኳቸው ነው በእንግሊዘኛ ያናገርኩ። በተለይ ታላቋ ልጄ ሴት ናትና እሷን በደንብ እንድታወራ ፑሽ ያደረኳት። ምክንያቱም እሷን በደንብ ከሰራሁባት ትንሹ ላይ ተጽዕኖ ይፈጥራል ማለት ነው ያ ነገር። ሰው እሱም እንትን እያደረገ ይመጣል። ግን ከጊዜ አንጻር ነው እንጂ ጊዜ ባገኝ በደንብ በስነ ስርዓት ልክ እንደ ተማሪዎችም እነሱም ተማሪ ብዬ እንትን ማድረግ እያሰብኩኝ ነው። ቢሆንስ ለምን ሌላም ሰው እያስተማርኩኝ ልጆቼን ማስተማር ካልቻልኩኝ እሱ ከባድ ነገር ነው የሚሆነው። ስለዚህ ለዚህ ነው ትኩረት እያደረኩኝ ነው አሁን እንደው በደንብ እንዲለምዱ እያደረኩኝ ነው ሁለቱም ቋንቋዎች ማለት ነው። ይሄ ምንድን ነው የሚባለው? በእጅ ያለ ወርቅ እንደ መዳብ ይቆጠራል እንዳይሆን እሱንም አባታቸውን በደንብ መጠቀም አለባቸው። እና እነሱም እንደዚህ ብዙ ጊዜ ልጄን እንደው ብልህ ናት ማለት በደንብ ታስተውላለች እና ልክ ሳስተምር ቤት አንዳንድ ኦንላይን ክላሶች ምናምን ሲኖሩ በጣም ቁጭ ብላ ታዳምጣለች ማውራው ነገር ናት። ከዛ የሆነ ሰዓት ላይ እሷን ፑሽ ያደረገችው በብልህ አታናግረኝም በእንግሊዝኛ አይነት ነገር ነው ጠየቀችኝ እና ሰው ወዲያውን አነሳብኝ ጥያቄ። እንደ እኔም ያስተማርኩኝ ልጆችን ማስተማር ያቃተኝ ምንድን ነው ምን ሆኜ ነው ብዬ ራሴ መጠየቅ ጀመርኩኝ ማለት ነው። ይሄ ምን ያሳይሻል ባይ ዘ ወይ በዚህ አጋጣሚ ሌላ ነገር ስትከተይ ወይም ደግሞ ሌላን ነገር በቃ ያን ነገር ለማሳካት ትሮጪና እዚህ ጋር ዋናው ነገር ትተሽ ሌላ ነገር ታሳድጃለሽ። እሱን ደግሞ ምንድነው ማንቂያ ደውል ይመጣል በመሃል። እሱ አንድ ማንቂያ ደውል አየሁትና ልጆችን ትንሽ ትኩረት ማድረግ አለብኝ በሚል ሐሳብ ትንሽ ወደ እነሱ መለሳለሁ። ጊዜ አልሰጣቸውም ነበር ቢሆንስ በቃ ስራ ነው በቃ። ለምን እማምነው በቃ እነሱን ህይወታቸው ይሄ ፋይናንሻሊ መቸገር እኔ ያለፍኩበትን ማለፍ የለባቸው በሚል ሐሳብ ማለት ነው። ጠዋትም ማታም ይሆን ቸርቼ እነሱን ደና ነገር እንጂ እነሱ እንደ በስብዕና መልኩ ወይም ደግሞ የሚያስፈልጋቸው ነገር ከፍቅርም ብትዩ ከእውቀትም ብትዩ ማጉደል የለብኝም የሚል ሐሳብ ከዛ በኋላ ነው የመጣው እንጂ በቃ ቶታሊ በቃ እነሱ የሚያስፈልጋቸው የሚበሉትን ነገር የሚለብሱትን ነገር ቤት ውስጥ ያለውን ነገር ካሟላሁላቸው የቀረውን ደግሞ ወይ በእናታቸው ወይም በቤተሰብ ዙሪያ ያገኙታል በሚል ሐሳብ ነው። ግን ስህተት ሆኖ አገኘሁት። አሁን ደግሞ ያው በተሻለኝ አቅም ጊዜ ለመስጠት የሞከርኩኝ ነው። ስህተትህን እያረምክ ነው። ዋናው እሱ ነው። ያው ብዙ ጊዜ እኮ ሰዎች እንዴት ነው እንደውም ስህተታችንን አለማወቃችን ነው የሚጎዳን እንጂ ስህተታችንን ካወቅንበት ያንን ነገር ሁሉም ነገር በእጅ ስለሆነ ስህተቱንም ጥሩንም ነገር መስራት የምንችለው እኛ ስለሆነ ስህተትህን እያስተካከልክ ትሄዳለህ ብዬ አስባለሁ። ትክክል። ያው ህይወት እኮ ጆርኒ ነው። ትማሪያለሽ፣ ውድቀት አለ እንዳልኩሽ። የሚገርምሽ አንድ ማስበው ነገር አለ። በተሰጠን ሰዓት ወይም ሰጠን ጊዜ ከምናውቃቸው ነገሮች ይልቅ ወይም ከማንማርባቸው ነገሮች ይልቅ የምንማርባቸው ነገሮች በሰጠን ሰዓት ውስጥ እናገኛቸዋለን ብዬ ነው የማስበው። እና ልክ የሆነ ነገር ስታልፊ የሆነ ነገር ስታይ ያ ነገር ተማርሽበት፣ ከስተቱ ተማርሽ፣ ከዛም ትቀጥያለሽ። ሌላ ነገር ይመጣል፣ ትሳሳቻለሽ፣ ትማሪያለሽ፣ ትቀጥያለሽ። ስህተቱ መሰለሽ ያ ስህተት ሳትማሪበት ስታልፊ ነው ትልቅ ስህተት የሚሆነው። እና አሁን ከልጆች እንደ ምሳሌ የነገርኩሽ እንጂ ብዙ ነገሮችን ሲያጋጥሙኝ እንደዚሁ የማስባቸው ስህተት ሆኖ ካገኘሁት በቃ ስህተት ነው፣ ምንድነው የተሳሳትኩት፣ የት ነው የተሳሳትኩት የሚለውን ጥያቄ ጠይቅና የሚቀጥለው እርምጃ ላይ እንዳልሳሳት እጠነቀቃለሁ ማለት ነው። ትልቁ ነገር ደግሞ እሱ ነው። ብዙ ጊዜ ስህተት ስትሰራ በተለይ ደግሞ እንደዚህ አይነት ነገሮች ሲያጋጥሙክ የሆነ እንዴት ነው ቅድም የተጠቀምካት ቃል ማንቂያ ደወል እሷ ቆንጆ በደንብ ትገልጸዋለች። እና የሆነ ነገር ያነቃሃል፣ የሆነ ነገር ይነካሃል። ግን
እስክትነቃ ድረስ ያ ጥፋት ማጥፋትህን ወይ ደግሞ ያ ነገር ሀፕን ማድረጉን ስታውቅ ትረበሻለህ። ትክክል። ጥሩ ስሜት ላይ አትሆንም እና እንደዚ አይነት ስሜት ላይ ስትሆን በምንድን ነው ያን ስሜት የምታጠፋው? ወይም ደግሞ ምንድን ነው እፎይ የሚያስፈልግ? እንግዲህ ይኸውልሽ ያ ጥፋት መሆኑን እስክትረጅ ድረስ ሲጀመር ያው አልተረዳሽም ማለት ነው ጥፋት መሆኑ። ዝም ብለሽ እየሰራሽ ማንቂያ ደውል የሚመጣው እኮ የሆነ ሰዓት ላይ ምንድን ነው ያለፍሽበትን ነገር ወይም ደግሞ ያለፈውን ነገር ስህተት መሆኑን የሚያስረዳ ነገር ነው ማለት ነው አይደለ? ስለዚህ ያ ነገር ልክ በመሀል ሲፈጠር አንቺ ያቺ ሰዓት ላይ የተነገረሽን ወይም ደግሞ ያጋጠመሽን ክስተት ቆይ እዚህ ጋር ያለፈውን ነገር ተሳስቻለሁና ማስተካከል አለብኝ በዛች ሰዓት ነው የምታውቂው እንጂ መጀመሪያም እኮ ዝም ብለሽ እየሄድሽ እኮ ነው ያለሽው አይደለ? ሳታቋርጪ ዝም ብለሽ እየሄድሽ ከዛ በኋላ ልክ የሆነ ሰዓት ላይ መሀል ላይ የተፈጠረችው ነገር ነው የምታነቃሽ አይደለ? ስለዚህ በዛ ወቅት የነቃሽ እንደሆነ ጎበዝ ነሽ። ካልነቃሽ ከቀጠልሽበት ግን የነበርሽበት ስህተት እየቀጠልሽበት ነው ማለት ነው። which means የሆነ ሰዓት ላይ መውደቂያሽ ነው የሚሆነው እንጂ መነሻሽ ከባድ ነው የሚሆነው። ለምን አንዳንድ ጊዜ መሰለሽ ፈጣሪ የሚሰጡሽን እድሎች አሉ እንድትስተካከይ ወይም ደግሞ የሆነ ነገር እንድታርሚ ይሰጥሻል ፈጣሪ ማለት ነው። ያቺን ሰዓት ወይም ያቺን ክስተት ሳትጠቀሚባት ብታልፊ ሁለቴ ሶስቴ ተሰጥቶሽ ካልተጠቀምሽባት የሆነ ሰዓት ላይ በቃ ይቆጭሻል። ጊዜ ያልፍብሽና ባደረግኩት ኖሮ ወይም ደግሞ ባልኩት ኖሮ ቀደም ብዬ የጠቀስኩልሽ ሀሳብ ማለት ነው። ስለዚህ ጊዜ በጣም ትልቁ ሀብታችን ነውና እንዴት መጠቀም እንዳለብን በደንብ ሰው ልጅ እንደው ራሱን የቻለ ትምህርት ይፈልጋል። ትምህርት ጊዜ ማለት ቁጭ ብለሽ እንዴት መጠቀም እንዳለብሽ፣ በምን ላይ ማዋል እንዳለብሽ፣ የትኛው ስህተት፣ የትኛው ጥሩ፣ የትኛው ትክክል ማወቅ አለበት ሰው ብዬ አስባለሁ። ልክ ነህ። ጊዜ ትልቁ ነገር ነው። ብዙ ጊዜ ደግሞ እንዴት ነው ከረፈደ ነው ምንነቃው የሆነ ካለፈ በኋላ። ከዛ በኋላ ያ ደግሞ ምንድን ነው የሚያመጣው? ባዶ ጸጸት ይሆናል አንዳንዴ። ምክንያቱም ማድረግ በምትችልበት ጊዜ ነው ማድረግ የምትችለው። የሆነ አንድ ወዳጄ ምን አለኝ መሰለክ፣ የሆነ ጊዜ አሁን ላይ ወጣት ነሽ አንቺ፣ ብዙ ነገሮችን ማድረግ ትችያለሽ እና ግን ሁሉንም ነገር ማድረግ ስለምትቺ ማድረግ የለብሽም። እንዴት ነው አንዳንዴ ጠዋት ከእንቅልፍ ስትነቃ የሚሰማህ ኢነርጂ አለ ሁሉንም ነገር ማድረግ ምትችል። ለምሳሌ 5 በቀን ውስጥ ማድረግ ያለብህ ነገሮች ካሉ ቢሮ መሄድ ሊኖርብህ ይችላል። ከዛ በኋላ ደግሞ ክላስ መሄድ ሊኖርብህ ይችላል። ብቻ ምንም ነገር የምታደርጋቸው ነገሮች ይኖሩና ያንንም ነገር ማድረግ ምትችል ይመስላል ጠዋት ያለህ ኢነርጂ ማለት ነው። ከዛ ግን ምን ትሆናለህ? ደርሳለሁ አለኝ እኮ ሰዓት፣ ቆይ ከዛ በፊት ቀድሜ ይችል አድርግ፣ ወይ ደግሞ ቡና ልጠጣ፣ ወይ ደግሞ የሆነ ሰው ጋር ቁጭ ብዬ እንትን ልበል ትልና ሳታውቀው ሰዓቱ ይሄዳል። ማድረግ ምትችል መስሎክ ማለት ነው። እና አንዳንዴ ማድረግ ስለምትችል ብቻ ወይም ደግሞ ጊዜ ስላለህ ብቻ ሁሉንም ነገር ማድረግ ትችላለህ ማለት አይደለም። እና ይሄ ምክሩ ወይም ደግሞ የሆነ ጊዜ እንደዚህ ያወራናት ነገር ሁሌ ነው አይምሮ ላይ የቀረችው። እና ሲያልፍ ነው የሆነ ነገር ማድረግ ማትችልበት ጊዜ ይኖራል። ጊዜው ያልፋል። ማድረግ ያለብህን ነገር ሳታደርግ ትቀራለህ። እና እንዳልከው የጊዜ ዋጋ ትልቅ ወይ በጣም በጣም በዚሁ እንዳነሳልሽ ሀሳብ እኔ የሆነ ቴክኒክ መጠቀም ጀመርኩኝ ሰዓት ላይ እና ጊዜን በደንብ አግባብ ልጠቀም ብዬ ያሰብኩት ማለት ነው። እቅድ በእቅድ ይመራ ሰው በእቅድ ብትመሪ ለመሰለሽ ያን እቅድ ደግሞ ዝም ብሎ እቅድ ማስቀመጥ አይደለም። ለእቅዱ ኮሚትድ መሆን አለብሽ እና ሪያሊስቲክ መሆን አለበት እቅዱ ራሱ ማለት መሆን ያለበት እቅድ መሆን አለበት እንጂ ዝም ብለሽ የማይሆን እቅድ አስቀምጠሽ ከዛ በኋላ የማይሆን ነገር። ለምሳሌ አንድ ሰው ጂም ሊጀምር በቃ ፍላጎቱ ጫፍ ላይ ሄዶ አንድ ጂም ጀምራለሁ ምናምን በቃ ማለት እኔም የሚገርምሽ አንድ ጊዜ ያጋጠሚ ማለት ነው። በሳምንት ውስጥ 15 ኪሎ ቀንሳለሁ ብሎ ይመጣል። አባቴ ይሄ ነገር ግን 15 ኪሎ በሳምንት እንኳን አንተ ብዙ እንትኑ ሰዎች ግን ምናልባት ሞራል ስላለ ምናልባት እስኪ ሞክር ግድ የለም ግን ሪያሊስቲክ አይደለም። እንኳን በሳምንት 15 ኪሎ በሳምንት 2 ኪሎ መቀነስ በጣም ትልቅ ነገር ነው ባይዘው። እና እቅድ ስታስቀምጪ ሪያሊስቲክ መሆን አለበት ማለት አሁን በትንሹ አሁን ባለፈው ታስታውሽን ኮርስ ስንሰራ እቅዱ በምን ያክል ጊዜ ያልቃል በሚል ሐሳብ ነበረ እንትን ያልኩት። እኔ በበኩሌ ከራሴ ጋር እቅድ አቅጄ ነበር ይሄን ኮርስ በዚህ ጊዜ ማለቅ አለበት ብዬ ያሰብኳቸው ነገሮች። ኦፍ ኮርስ እቅዱ ላይ ሙሉ በሙሉ ማለት ማሟያ ወይ 100% ላይሞላ ይችላል ላይሆን ይችላል። ግን አትሊስት የሆነ ነገር አጀስትመንት ሊኖር ይችላል በመሃል ላይ። ቢያንስ ግን እቅድ መኖር አለበት። በዛ እቅድ መሰረት ይሄን በዚህ ጊዜ ማለቅ አለበት፣ ይሄን በዚህ ጊዜ ማለቅ አለበት። ለምን ከዛን ያስታስቀምጪው ራስሽን እንትን ያልሽው ነው እየገደብሽው ነው በአንድ ነገር ማለት ነው።
ጊዜም የሰጠሽው ለዛች ጊዜ ብቻ ናት ይችን ማድረግ የሚችለው። ለሚቀጥለው ጊዜ ደግሞ ሌላ ነገር መስራት አለብን ማለት ነው። ስለዚህ በእቅድ የተመራሽ እንደሆነ ውጤታማ ትሆኛለሽ ብዬ ነው የማስበው እኔ። ስለዚህ እቅድና ጊዜ አንድ ላይ ብታዋቅራቸው ምን ያክል ውጤታማ እንደምትሆኝ ታይዋለሽ ብዬ አስባለሁ። ልክ ነህ። ደግሞ እኮ ከተጠቀምንበት ጊዜያችን በጣም በቂ ነው ብዬ አስባለሁ። በጣም ብዙ ነገር መስራት እንችላለን። ያው ብዙ ነገር ስለሚያታልለንም ብዙ ነገር ብቻ በዋዛ ፈዛዛ ስለሚያልቅ ይመስለኛል እንጂ ከተጠቀምንበት ጊዜያችን ላይ እንዳልከው በተለይ ደግሞ ይሄን ነው መስራት የምፈልገው፣ ይሄን ነገር በዚህ ጊዜ ማድረግ አለብኝ እንትንም እያልከው ትሄዳለህ። ያን ነገር ተጨባጭ እየሆነ ይሄዳል። ለምንድን ያልሆነው የሚለውንም ችግሩንም በዛው እየፈታህበት ትሄዳለህና ያው ጊዜያችንን በደንብ እንጠቀማለን። በጣም ጥሩ በጣም ጥሩ። እንግዲህ ነቢል በጣም ብዙ ትምህርቶችን ካንተ አግኝቻለሁ። ብዙ ጠቃሚ ነገሮችን ተጫውተናል። በድጋሚ እንግዳ የሆነ እዚህ ድረስ ስለመጣ በጣም ነው የማመሰግነው። ቲጂ ያው አንቺም የሚገባሽ እና ታታሪ ሰው ስለሆንሽ እግዚአብሔር በጸጋው የጀመርሽው ነገር ያሳካልሽ። እንግዲህ ስለጠራሽም አመሰግናለሁ። አሚን ነቢልዬ። ዛሬ እንግዲህ ከነቢል ጋር በቋንቋ ዘርፍ ብለን ተነስተን ብዙ ነገሮችን በደንብ ዳሰናል። ጠቃሚ መረጃዎች እንዳገኛችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ በሌላ እንግዳ በአዲስ ዘርፍ እንገናኛለን። እስከዛው ቸር ቆዩን።